ሶስት አማልክቶች ማነው አንዱ አምላክ እንደ ሶስት ተቆጥሮ ሶስቱ እንደ አንድ የሚቆጠርበት አስተምህሮ ማለት ነው። ጨርሻለሁ። ቀጥል። ያሳያል። አንተ እንደምትለው አንዱ አምላክ በሶስት ከዛ ሶስቱ በአንድ ተደርጎ እንደ አንድ አምላክ ተቆጥረው የሚመለኩ አይነት ሳይሆኑ የሁሉ ነገር መነሻ Hindus worship many gods and goddesses in addition to Brahman, who is believed to the supreme god force present in all things. ማን ነው መነሻቸው? ብርሃማን ይባላል። ይሄ ብርሃማን መነሻ ይሁን እንጂ በደንብ ብዙ አሉ። ሜጀሮቹ የሚባሉት ብርሃማ፣ ቪሽኑና ሺቫ ናቸው። ከነዚህ ባህሪ ውጭ ዓለም ላይ ያለ ነገር አይወጣም። ነገር ግን ብርሃማ፣ ቪሽኑ፣ ሺቫ ከስር ዴቪ አለ፣ ክሪሽና አለ፣ ላክሽሚ፣ ሳራስዋቲ እነዚህ ሁሉ gods of learning, gods of wealth and purity, god of compassion, tenderness and love, the gods that fights to restore dharma, the god that destroys the universe in order to recreate it, the god that preserves and protects the universe. እነዚህ ፕሮሚናንት የሚባሉ ናቸው እንጂ ዓለም ላይ ያለ በሙሉ ከነዚህ በሙሉ የወጣ ስለሆነ ጋድ ይባላል ማለት ይመለካል ማለት ነው። አንተ ሄደህ አንድ ጥሩ ስራ ብትሰራ ህንድ ሀገር ውስጥ እኔ ህንድ ሀገር ስለነበርኩ ነው ማለት አንተ ሄደህ ህንድ ሀገር ውስጥ በጣም ጥሩ ሰው ከሆንክ ትመለካለህ ብራዘር። he have a greater god ውስጥ በጣም ብዙ አለ ብሎ ስለሚያም ይሄ the history articles in Hinduism የሰራው የሂስትሪ ይሄ እንግዲህ በአለማችን ላይ እጅግ በጣም ታዋቂ every history የሚሰራ ፊሎ ቆይ አንዴ እነዚህ ጋዶች ምንድነው የሚያደርጉት? ኢንካርኔት ነው አይደል የሚያደርጉት? ኢንካርኔት ለምሳሌ ብራማ ኢንካርኔት ያደርጋሉ አይደል? ኢንካርኔት ማለት ብቻ ሳይሆን እኮ ኢንካርኔት ያደርጋል እኮ ገባኝ። ኢንካርኔት ያደርጋል ምትለው ነው አይደለም? አይ በእነሱ ላይ ያድራል ማለት ነው እኮ። ብራማ በሁሉም ላይ ያድራል ተብሎ ይታመናል። ለምሳሌ እኔ በኢየሱስ ላይ ማን ያደረው? ማን መሰለህ? በኢየሱስ ላይ ማን ያደረው? በኢየሱስ ላይ ማን ያደረው? በኢየሱስ ላይ ማን ያደረው? ዴቪ በኢየሱስ ላይ ማን ያደረው? ቆይ አንዴ በኢየሱስ ላይ ማን ያደረው? እኔ ስቆጣ አልኩህ እኮ በሂንዱይዝም እምነት ቆይ እኔ ስቆጣ በሂንዱይዝም እምነት ሺቫ ማን ያደረው? በኢየሱስ ላይ ማን ያደረው? አንድ ሰው በኢየሱስ ላይ ማን ያደረው? አትሳቅ። ኢንካርኔሽን የለም እነሱ ጋር ኢንካርኔሽን የለም። ማን ያደረው በእነሱ ላይ? ማን ያደረው? ማን ያደረው? እሺ ማን ያደረው? እንደሚያምኑት ነው እኛ ጋር ኢንካርኔሽን የለው። ቆይ እኮ ማን ያደረው? በቃ አሁን እኮ ስለ ኢንካርኔሽንም ልናወራ እኮ ነው ገና አሁን ስለዚህም ልናወራ ነው። ብርሃማ አለው በእንትኑ ላይ ብርሃማ፣ ቪሽኑ፣ ሺቫ፣ ዴቪ፣ ክሪሽና ያልጠየቁን አትመልስ። ያልጠየቁን አትመልስ። የጠየቁን መልስ። this is incarnation ኢንካርኔሽን ይሄ እኛ ምናምን ኢንካርኔሽን እኮ ማን እንዴት ነው ኢንካርኔት የሚያደርገው? ማን? እሺ የነሱ አምላክ እንዴት ነው ኢንካርኔት የሚያደርገው? ኢንካርኔት ማለት ለምሳሌ አንተ አሁን ብርሃማ፣ ቪሽኑ፣ ሺቫ፣ ዴቪ፣ ክሪሽና፣ ላክሽሚ፣ ሳራስዋቲ እነዚህ ሁላ ለምሳሌ ጋድስ ኦፍ ለርኒንግ አለበት ይባላል። አንድ ሰው በጣም ጂኒየስ ሲሆን ምን አለ መሰለህ ሳራስዋቲ ይባላል። ገባኝ። ፓውን ኢንካርኔት ያደርጋል ወይስ አያደርግም እኮ ነው አሁን ጥያቄው። ይኸውልህ ኢንካርኔት ማድረግ ማለት ነው እስኪ እንደው በክርስቶስ እንደው አንድ ጤነኛ ጭንቅላት ያለው ሰው እነዚህን እንደው ክርስቲያኒቲ አሁን ከነዚህ ነው የተወሰደው ይባል እንደው እነዚህ እኮ በቃ አንተ እንደዛ እያልክ እኮ ነው። አንተ ይሄን የሚጋጭ መጽሐፍ ይዘህ ከዛ ነው የተወሰደ ትለኛለህ? ይሄን የሚጋጭ መጽሐፍ ይዘህ አንተ ከዛ ላይ የተወሰደ ትለኛለህ? እንደዛ እያልክ አንድ ሃይማኖት አንተ ምን አምላክ በሶስት አካል ብለው ያምናሉ ብለኸኛል። አንድ አምላክ በሶስት አካል አዎ ይላሉ። አዎ እኛ እንደምናምነው አካል አሳየኝ። አዎ ይላሉ። ይሄው አሳየው። አካል ካሳየውስ ልብ አድርጉ። አካል አሳየኝ ብሏል። ካሳየውስ አንድ አምላክ በሶስት አካል ካሳየውስ እኔ ደግሞ የሂንዱይዝም ጋድስን አንተ ካሳየውስ ቆይ ስማኝ ብራዘር
በቃ ያው ጀማው በቃ አሁን ሊያልቅ ነው። አሁን አለቀ በቃ አሁን ያው በቃ አቁማ ሶስቱም ምስል እንደዚህ አንተ ያያቸው በተለ አለቀ በቃ አለቀ በቃ አካል ላሳይ ነው ፐርሰን የሰባቱን አመጣልህ አምላክ ይነሱ እኔ አይመለከተኝም። እኔ ደግሞ ይሄው ሌላ መጣው እኔ መረጃ መጣው አንተ እሱን ያዝ ለራስ ያዝ እኔ ይዛለሁ ምን አለ ዳይዲያው ዘሂንዱ ትሪኒቲ ቆይ አዳምጣ እንደ በቃ ሊያልቅ እኮ ቦምቡ ፈነዳ ኦሬዲ ዳይዲያው ዘሂንዱ ትሪኒቲ ብርሃማ አንድ አካል ቪሽኑ ሁለት አካል ሺቫ ሶስት አካል ማን ነው ምን አለ እስቲ አንድ ጊዜ አንድ ከታች እቺን ቁጥር ጻፉልኝ እቺ ምንድነች እቺን እስቲ ጻፉልኝ ቆይ አንዴ ቆይ ገና ፐርሰን የሚለው እኮ ገና አልተነካም እኮ 3 ኢን አለ ኢን 1 ኦ በጣም ያሳዝናል። ከዛ በኋላ ምን አለ in those 3 persons ሶስቱ the one God was shown incarnated ማለት ነው። አላሁ አክበር በቃ እናዝናለን በጣም ነው የምናዝነው። ስለዚህ አሁን በቃ ጨዋታው በዚህ ያልቅና አሁን በቃ አሁን ጨዋታው ይሄ አይደለም ሜን ፖይንታችን ያለው በቃ አሁን በቃ አንዛዛው አሁን በቃ አሁን አንዛዛው ምን እናደርጋለን መሰለ አሁን ወደ ኋላ ተመለስና ቆይ በቃ አሁን ወደ ኋላ እንነሳና እኔ እንዳሳየው አንተ ቁርአን ለመኮረጅ መረጃ አምጣ ቁርአን በቃ አቁም በቃ ቁርአን ለመኮረጅ መረጃ አምጣ መረጃ አምጣ ቁርአን መጀመሪያ እንጨርስ እነዚህን ከቁርአን መረጃ አምጣ የለህም ማለት ነው ጀማው ወላሂ የለውም አንድ መረጃ የለውም ነው የምላችሁ አንተ እንዳሸነፍክ ነው ማለት በቃ እነዚህን አካላት በቃ እኔ አይመለከተኝም እኮ እኔ እኮ መረጃ እኮ አመጣውልህ ወዳጄ እኔ አሁን በቃ ጨርሻለሁ እኔ አሁን ስለ ቡዲዝም ልከራከር አይደለም የመጣሁት ስለ ቡዲዝም ልከራከር አይደለም ያዘው አንዴ አሁን ምን አድርገናል የጠየቀው ምን ነበረ በቃ አሁን እኩል አታውራ በቃ አሁን እኩል አታውራ መጣ አይደል ያገባኛል እኩል አታውራ በቃ አሁን ወደ ፖይንታችን በቃ አሁን በቃ ኦኬ አሁን በቃ ኦኬ ክርስትና አቀማጣና ሂንዱይዝም ገባ በቃ ይብቃ አሁን ወደ መረጃው እንሂድ በቃ አሁን ወደ ዋናው ፖይንታችን ላይ እንሂድ ፖይንታችን ላይ ቁርአን የኮረጀበትን አምጣ ለምን ተውካቸው ነው ያልኩት እኮ ቁርአን የኮረጀበትን አምጣ መረጃ አለ እባክህ ቁርአን የኮረጀበትን ዝም ብለህ እያወራ ነው ሚዩት ላይ እና አዋ በቃ ተንዛዛ በጣም ሰዓት ሰጠው በጣም አወራን እና አሁን ቁርአን የኮረጀበትን ላይ ዲባንክ ስላደረኩ ነው እንጂ እነዚህ ትክክል በጣም ዲባንክ አድርገኛል ህዝቡ አይቷል ትክክል ነው ዲባንክ አድርገኛል ህዝቡ አይቷል ትክክል አንተ ስሪ የሚለውን ለማሳየት እሺ አምጣሽ መረጃ አምጣ ዲባንክ አድርጎኛል ያ ጀማ ዲባንክ አድርጎኛል መረጃ አሁን ደግሞ ወደ ቁርአን እንሂድና ቁርአን ላይ መረጃ አምጣ እሺ ጠብቀኝ አሁን አላህ የሚል ሊያመጣ ነው ያ ጀማ እሺ ቅድም አላህ ብሏል አላህ የሚል ሊያመጣ ነው የሚያመጣውን እኔ ጽፌ እዚህ ጋር አሳያችኋለሁ ያው የሚያመጣውን ላሳያችሁ እሺ እዚህ ጋር ምን ብሎ ሊያመጣ እንደሆነ ላሳያችሁ ገና አትቸኩል እና እንዲህ አይነት ሊያመጣ ነው የኛውን ስታመጣ በደንብ ነው ያወቅኩት ምን ይዘህ እንደምትመጣ አያችሁ እንዲህ አይነት ነገር ሊያመጣ ነውና እስቲ እናያለን እስቲ አሁን ልናይ ነው እኛ የምንለው እንግዲህ አሁን እስቲ ልናይ ነው መጽሐፉም ይከፈታል የተባለበት መጽሐፍ ከዛ ማናቸው ምንድነው ምናምን ልናይ ነው በቃ መረጃ አመጣ አንተ እኮ አላሳየህም አንድ 3 ሚሊዮን ጋድ አለ ብሎ የራስህ ኡስታዝ የሚያስተምርበት ሂንዱይዝምን አንተ ውሸት ነው ብለህ አሁን መረጃ ታመጣለህ እባክህ መረጃ ታመጣለህ የሳላህን ግቡና ቪዲዮ የፈጠነ ብሏል እሺ ቪዲዮ የለቀቀው አለ የፈጠነ ግቡና ኮፒ ሊንክ አድርጉለት ሼር አድርጉለት ሪፖስት አድርጉለት እሺ የፈጠነ ለሳላህ እሺ የሳላህ ሳይሆን እውነት መጣ የሚለውን እሱን አድርጎ ነው ያለ ነው እንደ ያለው አላየሁትም ወላሂ አለማንበብ ችግር እኮ እንደዚህ ሙኬ ሰላም አለይኩም ዲባንክ አረጋኝ ችግር የለም እውነት መጣ የሚለውን አካውንት ገብታችሁ ኮፒ ሊንክ ሼር ምናምን አድርጉ ገብታችሁ ማለት ነው ሳላህ መግባት ከፈለክ አስገቡት እሺ አሁን መንካት እንደማይሆንልኝ ታውቃላችሁ
ብራዘር አንዴ ላብራልህና አንዴ አብራ ክፈተው ካሜራ ላብራልህና እንዴት እምቢ ያለኝ እንደሆነ ይሄው ማውዜን ተመልከት። እሺ ብራዘር ችግር የለውም ተስማምተናል። አይ ችግር የለውም እምቢ ነው የሚለኝ ወደ ላይ ለመውሰድ እምቢ ነው የሚለኝ። ክርስቶስ አምላኬ ነው። ችግር የለውም ፒሲ ትንሽ ተበላሽቶ ስለሆነ ይሄው ደግጦ ነው። አይ ችግር ችግር የለውም አብሽር ፊሎ አብሽር ችግር የለውም ወላሂ ችግር የለውም አብሽር እያሳየሁ ችግር የለውም ያው መረጃውን እኛ ስለምናውቀው አብሽር ችግር የለውም ወላሂ ችግር የለውም ፊሎ እኮ ለዛ ነው እግዚአብሔርን ምንም ችግር የለውም እንዴ መማል አይጠበቅብህም ወላሂ ችግር የለውም እሺ እረዳለሁ ሊገጥም ይችላል እንደ አይነት ነገር ይገጥማል እና ፊሎ ግን ያው ስታመጣ ላህ የሚል ነው የምታመጣው እኛ ደግሞ የምናመልከው አላህ ነው እሺ ያው ኤኒዌይስ ማለት ነው ኦኬ ስለዚህ ኢላሃ ጋር ምንም መረጃ እስካሁን ትሞክራላችሁ አዎ የለም አሁን እኛ ላህ የሚባል አምላክ አናውቅም ከይቅርታ ጋር እሺ ላህ የሚባል አምላክ አናውቅም ያው መረጃ እሱን ነው የምታመጣው እናውቃለን ኢላሃ ታውቃላችሁ ኢላህና ላህ ማለት ራሱ ምንም የሚያገናኛቸው ነገር የለም ኢላህ ምን ማለት ነው ኤሎሃ ማለት ነው ኢላህ ማለት ማን ኢላህ ማለት ነው ኢላሃ ምን ማለት ነው ምን ማለት ነው እስቲ ኢላሃ ማለት ኢላሃ ምን አልሰማኝም ምንድነው ኢላሃ እንዴት አገሰኝ ኦኬ አሁን ሰራለህ አሁን እየሰራ አይቻለሁ እንደሰራ አይቻለሁ የሆነ ሰዓት ላይ ሰርቷል አይቻለሁ ለክኒ በራሱ ነው የሚንቀሳቀሰው አንዳንዴ በቃ እሱንም አታስደንግጠው በቃ ፊሎ ይቅርብ በቃ መጣ ቆይ ሄዳልሽ ስለሆንኩኝ ነው ያው እሺ አይ ሁላችንም ሄዳ ልጆች ናቸው እሱ አታስብ ኦኬ ፊሎ ወይኛ አንዴ ሰርች ላይ አይነት ነገር እንዳይሰማ እሺ ቁም ነገር እኔ አሁን እንደዚህ አይነት ነገር ላይሰራ ይችላል አክሴፕተብል ነው እሺ ምናምን ሞክ ምናምን በዚህ የለም ላይሰራ ይችላል እሺ እኔ በነገራችን ላይ ለጤናማ ውይይት ነበር አመጣው አይ ችግር የለውም እኔ ሳልዘጋጅ ምህር አይደለም አብሽር እነዚህ ችግር የለውም አብሽር ምክንያቱም ከታች ክርስቲያኖች እንዳይስቱብኝ እኔ መመረጥ እሺ ጋይስ የራሴን አስተሳሰብ ያው ይሄ ማለት ዲባንክ መደረገን አምናለሽ አመኛለሁ በቃ እኔም ተስማምቻለሁ ማለት አይ የሆነ ነገር አለ በቃ የሆነ ችግር እንዳለ አይቻው በቃ እሺ ወደ ገደለው ፊሎ በቃ ወይ ካልቻልክ ደግሞ በኋላ ላይ አመጣለሁ በሚለው ማለፍ እንችላለን ኧረ እና ያንተን ወሬ ቁጭ ብለን እናዳምጥ እንዴ ታዲያ ፊሎ እንዴ ገና ያንተ ላፕቶፕ እስከሚሰራ እንጠብቅ ፈልጌሽ ሲሰራ ዋናው ጥያቄዎችን ለመመለስ ስላልነበረ ዋና ጥያቄ ልጠይቅና ከዚህ ልውጣ በቃ የመጣሁበት ጥያቄ ስለነበረ አይ ምንድነው ደግሞ ያመጣብኝ ቆይ እስቲ አንዴ እሺ ቆይ ትጠይቃለህ ቆይ አንዴ live will be in in 4 minutes አለት ምንድነው ደግሞ ሊያመጣብኝ okay we have detected okay ምንድነው ጥያቄ which of the objects grows on trees ራይት አለ ያው ማንጎ እኔ ጨዋታ ያጫውተናል በዚህ ሰዓት እኔ እሺ ቀጥላው ሰርቶልኛል ጥያቄ ጠይቅ ጥያቄ ልጠይቅህና ያው ጥያቄ ኡስታዝ ከመጣ አስገቡት ምን አልከኝ ጥያቄ ልጠይቅ ስለሆነ መጀመሪያ አገባቢ እሷን ጥያቄ ልጠይቅህና ከዛ ጠይቅሽ ጠይቅ ከዚህ በፊት የተነሳው ሐሳብ ስለነበረ ቁርአን የምንለው ትሪኒቲን ይረዳል ወይ because ይሄንን እስካሁን ይመለሰልኝ ሙስሊም አይቼ ስለማላቀ ሰንተኛ ይረዳል ሰምቻለሁ መረጃ ያዝና መረጃ ጠይቀኝ
በመረጃ ላሳየሽ አንጠፍተኝ ጥያቄን በእርግጠኝነት አውቄዋለሁ መልስ አዘጋጅቻለሁ ለጥያቄ ችግር የለውም በደንብ ፒስ ችግር የለውም እንደገና ደግሞ በዚህ ልጠይቅህ የምፈልገው እዚሁ አይ መጀመሪያ የነንጨርስ ስላሴ ላይ ማለት ነው ልጠይቅ የምፈልገው እኛ በስነ ስርዓት ስተን የምናመልክ ከሆነ ሌላ እንዳለው እንግዲህ ስላሴን የምናመልክ ከሆነ ዳይሬክትሊ እኛን ነው አይደል አድሬስ ማድረግ ያለበት ይሄ በሜይንስትሪም ክርስቲያኒቲ እሱ ነው የምታሳይ ፍራውን ጥያቄህን ጠይቅ መጀመሪያ ከዛ ጥያቄህ ላይ ጠቅሰህ ጠይቅና መረጃዬን ቁጭ ሳረግልህ ያው ይገባል እሺ ሜይንስትሪም ክርስቲያኒቲ ላይ እሺ ሱረት ሊሳ 471 ያለው ማለት አዎ ትክክል አንተ ቁልተ للناس تخذوني وامي الهين من دون الله አለ ሁለት አማልክቶች አርጎ ያዙ ብለሃልና ይሄው ለሱ መልስ አዘጋጅቻለሁ እሺ እናንተ ክርስቲያን የሚባለው ነገር በአጠቃላይ ኢየሱስ ተከታይ ነው አይደል የኢየሱስና የስላሴ አማኝ አዎ ጥሩ ስላሴ በስንት አይነት ነው ያለው ታቃለይና ስንት አይነት ስላሴ አማኝ ማለት አብ ወልድ መንፈስ ቅዱስ ነው ሜይንስትሪም ክርስቲያኒቲ ያለው አይ እኔ እሱን ብቻ አይደለም እያልኩ ያለው ስላሴ ስንት አይነት አለ ምን አይነት አለው አብ ወልድ መንፈስ ቅዱስ ወቅ ክርስቲያን ከሆነ እሺ በቃ የማታውቀው ስላሴ አለ ያው ጥሩ ልጅ ስለሆንክ ላሳየውልህ እነዚህን ታውቃቸዋለህ ማርያማይትስ የሚባሉት አዎ ታውቃቸዋለህ እሺ ምን ይላሉ መሰለህ worshippers of Mary the mother of Jesus ከዛ ምን ይላል they said the Trinity consisted of God ዘምን አለ the Father ከዛስ God the Son and Mary the mother of God ይሄ ነበር የነሱ ትሪኒቲ በጣም አሪፍ ስለዚህ እነሱ ነው እየተቃወማቸው ያለው ማለት ነው እኛን አይደለም አዎ አላህ በቁርአን ላይ ሲናገር ሁሉንም ኮንሲደር አድርጎ ነው የተናገረው እሺ አንደኛ አይውላ ኮንሲደር አድርጎ የተናገረው ሁሉንም ነው አላህ ምን አለ በቁርአን ላይ ሲናገር ወላ ተቆሉ ሰላሳ ሶስት ነው አትበሉ አለ የሆነ ማስቸው ስለዚህ እናንተ እያለ አይደለም ሁሉንም አንድ ላይ ብሏል የሜሪንም የሚያመልኩትንም የመንፈስ ቅዱስ የሚያመልኩትንም ሁሉንም አንድ ላይ ሶስት ነው አትበሉ በማለት ለብቻ አላህ ራሱ ኢየሱስን አምላክ ነው ያሉትን በርግጥ ክደዋል አላቸው ከዛ ደግሞ በተመሳሳይ ሁኔታ ማርያምንና እናቱን ደግሞ አምልኩኝ ብለህ ነግራቸው ነበር ወይ በማለት ተናግሮ ነበር ካንተ ባይብል ደግሞ እንምጣ ካንተ መጽሐፍ አንተ ኦርቶዶክስ ነህ አይደል ኦርቶዶክስ ነህ ኦርቶዶክስ ነህ የአምልኮ መስዋዕት ለማን ነው የሚሰዋው የአምልኮ መስዋዕት አዎ ለማን ነው የሚሰዋው ምን አይነት መስዋዕት የአምልኮ መስዋዕት ያርጋኑን ልታመጣው ነው አዎ እኔ የጠየቅኩት ጥያቄ የአምልኮ መስዋዕት ለማን ነው የሚሰዋው ቀደም እኮ የተነጋገርንበት መሰለኝ ሃይማኖት መግለጫ ለማን ነው የሚሰዋው ነው ጥያቄ የጠየቅኩኝ እኔ ስለሱ አይደለም አሁን እንትን ያልጠየቅኩት ለማን ነው የሚሰዋው የአምልኮ መስዋዕት የአምልኮ መስዋዕት ለማን ነው የሚሰዋው ለእግዚአብሔር እሺ የአምልኮ መስዋዕት ለማን ነው የሚሰዋው ለእግዚአብሔር ውጪ ከተሰዋ ያ ነገር ተመልኳል ወይስ አልተመለከም አቋዋለሁ መጽሐፍ አርጋኑን ላይ ያለውን እንትን አቋዋለሁ ከዚህ በፊት አዎ እኔ ያለ እሷር ለም ጥያቄ በባክ ፊሎ የሃይማኖት መግለጫ ነገር ከተሰዋ ተመልኳል ሳይል አልተመለከም መጽሐፍ አርጋኑን በቃ አሁን እኮ ለመግለጫ እሱ የሃይማኖት መጽሐፍ ነው እኮ አሁን ይሄ መጽሐፍ አትቀበለውም የሃይማኖት መግለጫ ነው አይደል እንዚራ ሰባት አትቀበለው እንዚራ ሰባት ተቀበለዋለሁ ይሳ ተቀበለውም ወይ ካዶ እሺ ካዶ አትቀበለውም ተቀበለዋለሁ ካዶ አይደል ቆይ ሐዲሳት ቁርአን ነው መሆን ይችላል ምን ማለት ነው ሐዲስ ቁርአን ነው ማለት ሁለቱንም እንቀበላለን እኛ መረጃ ካመጣ ሁለቱንም መረጃ ተቀበልም አላልኩም እኔ እቀበላለሁ ሐዲሳት ቁርአን ጥያቄ አይደለም እኔ አሁን ፋላሲያት ስራ የጠየቅኩን ጥያቄ በጠየቅኝ አይነት መልኩ መስዋዕትንም ላንቺ ሰዋለሁ የሚለውን ቆይ እሱ አመልክሻለሁ ማለት እንዳልሆነ በደንብ የቤተክርስቲያን አባቶች ተናግረዋል
እኔ እሱን የመቀበል ግዴታ አይመለከተኝም። አሁን ጥያቄው እሱ አይደለም። አልሰማኝም። የአምልኮ መስዋዕት ለእግዚአብሔር እንጂ ይሰዋል ወይስ አይሰዋም? ወንድምዋ የአምልኮ መስዋዕት ለእግዚአብሔር እንጂ ይሰዋል አይሰዋም? እሱም መጽሐፍ አለ። በቃ በቃ አትቀበለው። በቃ ወይ ካደው። የሃይማኖት መጽሐፍ እኮ አላወቃችሁም ከቅድም። እሺ ካደው። እሺ በቃ አልቀበለውም በልሽ። ችግር የለውም። ካደው በቃ አልቀበለውም። እሺ አልቀበለውም በል። የሃይማኖት መግለጫ ወይ ትቀበለዋለሽ? የሃይማኖት መግለጫ ትቀበለዋለህ? የሃይማኖት መግለጫ ታውቃለህ? አዎ አውቃለሁ። አሁን ትቀበለዋለህ ወይ ነው ጥያቄው ፊሎ። ትቀበለዋለህ? የቅድሙን አዎ እቀበለዋለሁ። እሺ ምን አለ እንግዲህ ተቀበለዋለሁ አለ። ከዚህ ጀምሬ እመቤቴ ማርያም ሆይ የኢያሪኮ አበባ ቡቃያ አንቺ ነሽ። አውሎ ነፋስ ያላበላሸው ደምግባትሽም ያማረ ነው። ለአንቺ የምስጋና መንሻን አቀርባለሁ። በመፍራትም እገዛልሻለሁ፣ በመስገድም እጅ ነሳሻለሁ። ልብ አድርጉ፣ በመፍራት ነው የሚሰግድልህ። ልብ አድርጉ፣ በመፍራት እገዛልሻለሁ። በመፍራት ለማን ነው የምትገዙት? እሺ እሱም በመስገድም እጅ ነሳሻለሁ። የአምልኮ መስዋዕትም ለአንቺ ሰዋለሁ። የአምልኮ መስዋዕት ቅድም ለማን ነው የሚሰዋው ብዬ ስጠይቀው ለእግዚአብሔር ነው ብሎ መልሶልኛል። ጀማው ቆይ ቅድም ስለዚህ አሁን መላእክት አምላክ ስለተባሉ ይባላሉ ብለኛል አይደል ቅድም። ስለዚህ ኢየሱስ አምላክ አይደለም ብለኛል አላልከኝ? ቅድም ጥያቄው እሱ አይደለም፣ የአምልኮ መስዋዕት ነው ጥያቄው። እዚህ ጋር የአምልኮ መስዋዕት ስለ መስዋዕት ነው የምናወራው እዚህ ጋር። አምልኮ ማምለክ ማለት ማምለክ፣ መገዛት፣ ጌታዬ አምላኬ የሚለውን መጽሐፍ ጌታዬ አምላኬ የሚለውን ነገር ምን ብለህ ነበር የፈታኸው? ኢየሱስ ጌታ አምላኬ ሲባል እኮ እዚህ ጋር እሱና ምንም የሚያገናኛቸው ነገር የለም ወዳጄ። እሱና ምንም የሚያገናኘው እሺ ጥሩ በመፍቆይ እሱ ምንም የሚያገናኘው ነገር የለም ከዛ ጋር። አሁን የአምልኮ መስዋዕት ለማን ነው ብዬ ስጠይቅ ለአምላክ ለእግዚአብሔር ብቻ ነው አለ። ከዛ ደግሞ መልሶ አሁን ሊከራከር ይፈልጋል። በቃ ችግር የለውም አሁን አለቀ ጉዳዩ እዚህ ጋር ያከትማል። ስለዚህ ማርያም ትመለካለች ሲባል ያለ ምክንያት አይደለም። ስላሴ ውስጥ ገብታ በግልጽ ተመልካለች፣ አሳይተናል። መረጃ አሳይተናል ጋይስ። ስለዚህ ደግሞ የሃይማኖት መግለጫ በቃ ሌላ ጥያቄ ሌላ ጥያቄ ቆይ በቃ ችግር የለውም። አሁን የሃይማኖት መግለጫ ጥያቄ ካለ ሌላ በቃ ጨረስን እኮ አሁን ጨረስን እኮ ወዳጄ። ውሸት ነው ያወራው። ኦርቶዶክስ ቤተክርስቲያን በስነ ስርዓት በግልጽ የሃይማኖት መግለጫ ተደርጎ የተቀመጠ በአብ በወልድ በመንፈስ ቅዱስ ስም እናምናለን የሚል በስነ ስርዓት አለ። በስነ ስርዓት የሃይማኖት መግለጫ አንድ ሰው ሲጠመቅ በነገር የአምልኮ መስዋዕትን በጎን እየሰዋችሁ ማለት ነው። ተስማማ ነው። በጎን ደግሞ አንድ ሰው ወደ መስዋዕትን እየሰዋችሁ አሁን ይኸውልህ አንድ ሙስሊም ወደ ቤተክርስቲያን ሲጨመር አንድ ሺህ ሰው አለ። ይኸውልህ አንድ ሺህ ሰው ይሄ ሁሉ ሰው ባንተ ምክንያት መድከም የለበትም። መልስ መልሰናል። ቀጥፋል ነው ያልኩት። መልስ ቀጥፋል ነው። ምንም አልቀጠፍኩም። አንዴ ቆይ እየቀጠፍኩ አሁን በጣም ጊዜ ሰጥቼ ፊሎ አመሰግናለሁ። ግን ቆይ በቃ ስለዚህ አሁን ምን ታደርጋለህ? ሌላ ጥያቄ ቅድም የአምላክ ትርጉም ሌላ ነው አልከኝ። ቅድም አሁን ጥያቄ አለ ሌላ ወይስ ጨርሳለህ? ኢየሱስ ክርስቶስ ሲሆን የአምላክ ትርጉም ሌላ ነው አልከኝ። እሺ ቆይ ማርያም አይቶልኛል። ጥያቄ አለ ሜንስትሪም ክርስቲያኒቲ ቆይ ሜንስትሪም ጥያቄ አለ ሌላ? እኮ ተጠይቀ በቃ እሺ ጠይቅሽ፣ ወደ ጥያቄ ገባ። ይሄንን ስቷል ጋይስ። በቃ አሁን እኮ ጨረስን እኮ በቃ እኔ መረጃ ግልጽ በስላሴን እንደሚያመልኩ አምጥቼላለሁ። አንተ ተቀበልከውም አልተቀበልከውም የአምልኮ መስዋዕት ለእግዚአብሔር ብቻ ነው ብለህ ተናግራል። ኦሬዲ በቃ መልሱ ተመልሷል። አሁን ቀጥታ ሃይማኖት መግለጫችን አይደለም ይሄ በስነ ስርዓት ነው። እሺ አሁን በቃ መለስክ እኮ በቃ አንተም አሁን በቃ ሃይማኖት ወደ ሌላ አይደለም ይሄ ነገር ትክክል ነህ። ወደ ሌላ ጥያቄ እሺ በስነ ስርዓት አይታችኋል ጋይስ። ጀላላል አይተዋል፣ በደንብ አይተዋል። ክርስቲያኖችን የሚቃወምበትን አሳይ። አብ ወልድ መንፈስ ቅዱስ የሚቃወምበትን አሳይ። ወላ ተቁሉ ሰላሳ ቁርአናችን እንዳንተ አይነት መጽሐፍ አይደለም ወዳጄ። አላህ በቁርአን ላይ ሲናገር እና ሶስት ነው አትበሉ። አይ አንተ እሺ ጥሩ እሺ ይቅርታ እሺ ለዛ ይቅርታ በጣም ይቅርታ። አሁን ምን አለ መሰለ ተውሂድ ላይ ነጣሽ በቃ ተውሂድ ያው ወራይት እስካሁን ድረስ ስንት ለስንት እንደሆነ ነው ያላቀም። ያው
እሺ ምን አለ ለቀድ ከፈረ الذين قالوا ان الله ثالث ثلاثه አለ ምን እያለ ነው ይኸው አውላ ሳይኮና አንዴ ተረጋጋ እነዛ አላህ የሶስት አንዴ እነዛ አላህ የሶስት ሶስተኛ ነው ያሉት በእርግጥ ካዱ አለ ምን ማለት ነው የሶስት ሶስተኛ ነው ማለት ዋው እኛ ነው አይደል እሱ የሚመለከተው ኢብራሂም ምን ማለት ነው ያለን ክርስቲያኖችን ሁላችንም ይመለከታል ሁላችንም አገባኝ ሁላችንም ይመለከታል እናንተ እሺ ቆይ አገባኝ የመንፈስ ቅዱስ አምላኪዎችንም ቆይ አንዴ የመንፈስ ቅዱስንም የማርያምንም ያካትታል ሁለቱንም ሁለት ባንድ ነው ያመጣው በጣም አሪፍ ጀላል አልጀላሊን 573 አውጣ ቶሎ አንተ አውጣው እኔ አልያዝኩም አውጣ አንተ አውጣው ለጋሽ ጀላል አልጀላሊን አውጣው ጀላል አልጀላሊን ምን ማለት ነው እኔ አላቅም ጀላል አልጀላሊን የሚባል መጽሐፍ አላቅም በነገራችን ላይ ማሂር አህመድ ታውቃላችሁ ጀላል አልጀላሊን ማለት ስሙን ከተሳሳትኩ ነው ተፍሲር እኔ እሺ ጀላላይን ነው እሺ ቀጥታ ክፈተው እሺ ጀላላይን ስላላልኩ ነው እሺ ችግር የለም እሺ ክፈተው እሺ ጀላል አልጀላሊን ፊሎ ደላና አራ በስነስርዓት እዚህ ጋር አሳያ እንዴት ነው ካልኩ በኋላስ ደህና ነህ አሁን ካሜራ ይላሳይ በደንብ አሳይ ክፈተው በትልቁ አድርጊ ነው ወይስ እሺ ትልቁ ላይ ነን ሁለታችንም they are indeed disbelievers መጽሐፉን ክፈተው አባቴ መጽሐፉን ክፈት God is the third of three መጽሐፉን ክፈተው is one of them the other two being Jesus and his mother ትክክል ጀላሊን 573 እኮ ክፈተው መጽሐፉን ክፈተው አሁን ቆይ ምንድነው ችግሩ እሺ አሁን ሆነሽ ምንድነው ችግሩ አሁን እናንተን ይመለከታል አላልከኝ እኮ እናንተንም ይመለከታል አሁን እዚህ ጋር የተከሰው ነገር አለ ያለው እኮ ጋሪ የተከሰው ነገር አለ ቆይ ቁርአኑ ላይ ቆይ አንድ ቁርአኑ ላይ የተከሰው ነገር አለ ቆይ አንድ ቆይ የኢብኑ አባስንም እኮ እናመጣለን ቆይ አንዴ ተረጋጋ ይሄን ስላሴ ትክክል ነው አንዴ አልተሳሳትኩም ጨርስ they who claim these are a Christian sect ለእናንተ ነው አይደሉም ናቸው ክርስቲያኖች አይደሉም አሁን እዚህ ጋር እኮ ክርስቲያኖች ናቸው አይደሉም ቆይ መልሰው እኔ በሰላም ሚኒስተር ክርስቲያን ናቸው መልሰው የክርስቲያን ሴክት ናቸው they who claim these are a Christian sect when there is no ትክክል ናቸው እኮ የክርስቲያን ሴክት አይደሉም እንዴ ታዲያ አይደሉም እሺ አሁን እኮ አይደሉም ወይ ሪካርድ አድርገኝ እኮ አይደሉም ወይ ቆይ አሁን እናንተን ምን አግኝተህ ነው ሪካርድ አድርገኝ አይደሉም ናቸው ቆይ አይደሉም ናቸው ትልቅ ነገር አገኘው እሺ እንደ ስለምን አንዴ ክርስቲያን አይደለም እኮ አንተ ጴንጤ ክርስቲያን አይደለም ወዳጄ እንኳን አይደለም እነሱ ጆባም ክርስቲያን አይደለም እኮ ጆባም ክርስቲያን አይደለም ላንተ እንኳን እሱ እንኳን እሱ ይቅርና ጆባም ክርስቲያን አይደል በቃ እነሱ ግን ክርስቲያን ነን እያሉ ነው እኮ ልጅ ሲያስም እነዚህ ሁሉ ክርስቲያን አይደለም እነሱ ግን ክርስቲያን ነን ይላሉ ለማሮናይት እነሱ ምን ይላሉ እኮ ምንድነው ይላሉ እነሱ ግን ምን ብለው ክሌም ያደርጋሉ እስቲ በልልኝ አንድ ጊዜ ምንድነው ይላሉ እንደፈለጉ ክሌም ማድረግ ይችላሉ ክርስቲያናው በቃ እኮ እሱን ነው እኮ ማለት በቃ ተረድተናል በቃ ተረዳን በቃ ተረዳን ፊሎ ተረድተናል ክርስቶስና ተስማምተናል በቃ ችግር የለውም ተስማማን ትክክል እኛን እንደማይመለከት አውቃለሁ ትክክል ነው ሴክት ነው አራይ መለከቱም ክርስቲያን አይደላችሁም እናንተ ክርስቲያን አይደላችሁም አይመለከታችሁም ትክክል ክርስቲያን አይደላችሁም እናንተ ኢየሱስና ፊሎ ተስማማን ትክክል ነው ጀላል አልጀላሊን አያውቀውም እሺ ይኸውልህ ተስማምተናል በቃ እናንተ ክርስቲያን አይደላችሁም እሺ ሶስተኛው ጥያቄ አምጣ
ጥያቄ ክርስቲያን አይደላችሁም ማለት እኔ ስላሴን አሳየኝ። ልክ በእናንተና መሰረት ክርስቲያን አይደላችሁ፣ በወልድ ጂሰስ አማካኝነት ክርስቲያን አይደላችሁ። ኦኬ ተስማማ። ስለዚህ አሁን ቀጥል ነው። ቆይ አንዴ ብሮይ አንዴ ቆይ ቀጥል። በቃ ጨረስን እኮ አሁን በቃ አሁን አንተ ክርስቲያን እንዳልሆንክ እኔ አሁን በወልድ ጂሰስ ጌታ አንተ ክርስቲያን እንዳልሆንክ ነው የማውቀው። ቆይ አንዴ ተረጋጋ። መጽሐፍ ቅዱስን አይተህ እባክህ ቆይ እባክህ ቁርአን አያቆምኛል አይደል? አሁን አትመልስም እኮ እንደሚያቀማ አሳየው። መረጃ ይኸው እኔ በመረጃ ነው የማወራው። መረጃ አሳይቻለሁ። ይኸው ኮንፊደንት ሆኜ ጨርሻለሁ። አሁን በቃ አሁን ጨርሻለሁ። ማዘር አለ ይኸው ጋይስ 573 ትክክል ነህ፣ አልተሳሳትክም። ትክክል ነህ። እና ቁርአን እኔንም የሚደግፍ ነገር ነው ይዘህ የመጣው። ተስማምቻለሁ። ምንድነው አንተ የሚደግፈህ? ተስማምቻለሁ እኮ አልኩ። መቼ አሁን እኮ ምንም እንደተሸነፍክ ሶስተኛ ጥያቄ እንዳሸነፍክ አስመስለህ እኮ። አዎ ትክክል ነህ። አሸንፈኛል ፊሎዬ አሸንፈ አንተ እንዴ ይችላልው። ቀጥል። አሁን ሶስተኛ ጥያቄ ጀላል ተሳስቷል አልተሳሳተም? አልተሳሳተም። ሲጀምር ምንድነው ያልከው? ቆይ በጣም አሁን ቁርአን ማለት አዎ ሴክት ናቸው። አንዱ ሴክት ናቸው። በቃ እነሱ ሴክት ነው ብለው አስቀምጧል። መጀመሪያ ግን እናንተ እኛን ሌሎች ሴክቶች ደግሞ ሌሎች ሴክቶች ደግሞ ምን ይላሉ? አብን ወልድን መንፈስ ቅዱስን ያመልካሉ። አሁን ቆይ እባክህ ኪሎዬ በደንብ ጨርሰናል። አሁን ጥያቄ አለ ሌላ? ትክክል ነህ። እኔም ላድርግልህ። ያው ትክክል ነህ፣ በጣም ትክክል። እስኪ አሁን ቀጥል። ሶስተኛ ጥያቄ መልሰህ ደግሞ ወደዚህ ተመለስክሽ። ሶስተኛ ጥያቄ እኛን አይደለም እሺ፣ ኦርቶዶክሳውያን ኢቭን ፕሮቴስታንት አይመለከታችሁም። ትክክል ነህ። ይሄ አይመለከታችሁም። አውቃለሁ፣ አይመለከታችሁም። እሺ አሁን ቀጥል ጋር ነው የሚለው። ስለዚህ 573 እሺ አሁን ጥያቄ የለም ማለት ነው። በቃ ፊሎ ልትወርድ ነው። በቃ እቀጥላለሁ። ፊሎ ጥያቄ አለ? አዎ ቀጥል። አጥርቼ ማለት ነው። ያው ጀማው እሺ አጥራ ችግር የለውም። እሺ ነብዩ መሐመድ የአላህ መልእክተኛ መሆኑን ማረጋገጫ። ኦኬ ከቁርአን ላይ ከምንድን ነው በቃ ይበቃናል። በቃ ይብሮይ ከመለስተ ኧረ ቆይ ከመለስተ ይበቃናል። ለቁርአን ከፈለከው ልስተ ከመለስተ ይብሮይ ጽፍና ከይብሮ መጽሐፍ ስለ ይብሮ ንገረኝ ነው ወይስ? ጥሩ እሺ በቃ አሪፍ። በቃ አሁን እኔ አልመለስም። እሺ እሱን ምን እናደርጋለን? እንትና ዕንባቆብ ነብይ ነው አይደለ? ፊሎ ዕንባቆብ ነው። ኧረ ቆይ አለ ወዴት ነው ዘለው? ዕንባቆብ ነብይ ነው። ሌላ ጥያቄ ዕንባቆብ ነብይ ነው። ጀማው ልብ አድርጎ አይመልሰውም። እሺ ከዕንባቆብ ነብይ እንደሆነ ከመጽሐፍ ቅዱስ ውጪ አንጣ። ኢብራሂም ልንገር መረጃ ነብይ እንደሆነ አምጣ። ዕንባቆብ ነብይ እንደሆነ ቶሎ በል። ስለ ሰክሴሽን አታውቅም እኮ አሁን። በቃ ስለ ሰክሴሽን እኮ አንተ አላወቅም ጭራሽ። በቃ አያችሁ። በቃ ትክክለኛ ጥያቄ እንዳኖረ ወዲያው ተረዳና ዝም አለ። እኔ ከባይብል ላሳየሽ። እኔ ከባይብል ላሳያለሁ። ነብዩ መሐመድ ባይብል ላይ ላሳየው ና ማክመድ ልታመጣት ነው። ማክመድ አይደለም ና ላሳየ። ምን ላይ እሺ እስኪ በክርስቶስ ና እሺ ና። አሁን እኮ ልናይ እኮ ነው። በገዛጅ እኮ ነው የምትመጣው። አንተ ያው መረጃ እንደሌለ አሳይተናል። እኛ ደግሞ መረጃ ልናሳይ። ምን አይነት መረጃ? ነብዩን ባቆም ብለህ አሁን እኮ ላሳይ። እሺ ባቆብን ታሳይኛለህ? እሺ ነብይ እንደሆነ ታሳይኛለህ? ከሌላ መጽሐፍ ከሌላ ወይ ጋዜጣ ምናምን ፈልጋ አምጣ። ከጋዜጣ ላሳይኝ። ከጋዜጣ ላይ እኛ እኮ ስለ መማር ነው ያወራነው። ካለበለዚያማ እንዴት ብለን እንግባባለን? እኛ አሁን እኮ ስለ አብርሃም። እሺ ከጋዜጣ ላይ እኔ መረጃ የምፈልገው ከጋዜጣ ነው። ኢብራሂም ከጋዜጣ እሺ ቆይ አንድ ጥያቄ ልጠይቅህ። ከኒው ታይምስ ጋዜጣ ታሳይኛለህ? አንድ ጥያቄ ልጠይቅህ። ባቆ እንትና ገባኝ። ከኒው ታይምስ ጋዜጣ ታሳይኛለህ? ነብይ ደምሳሽ ነብይ ያለመሆኑን አረጋግጥልኝ። ኦኬ አንድ ጊዜ ቆይ። አሁን እኛ ስለ ነብይ ደምሳሽ አይደለም ዕንባቆብ ላይ ቆመናል። ዕንባቆብ ነብይ መሆኑን አንተ ያመጣው ዕንባቆብ ነብይ ያለመሆኑን አረጋግጥልኝ መጀመሪያ አንተ። ዕንባቆብ ነብይ ያለመሆኑን እንዴ ስጠይቅህ በጥያቄ መለስክ። እኔ ደግሞ አንተ የምትጠይቀው ጥያቄ በጥያቄ መለስክ። ትክክል ነው። ደምሳሽን በምንድነው ኒው ታይምስ ላይ ያሳይ እኮ ጥያቄ ትክክል እንዳልሆነ ገባህ። ጥያቄ ትክክል እንዳልሆነ ገባህ። ነብዩን ባቆም ቆይ አልገባህም? ጥያቄ ትክክለኛ እንዳልሆነ አልገባህም? ገባህ? ነብዩ ጥያቄ ትክክል ነው። ነብዩን ባቆም እሺ ጥያቄ ትክክል ነው። በቃ ደብል ስታንዳርድ እናድርገው። ቆይ አንዴ ደብል ስታንዳርድ እናድርገው። ቆይ አንዴ ደብል ስታንዳርድ እናድርገው። ቆይ ዕንባቆብ ነብይ እንደሆነ ከባይብል ውጪ መረጃ አምጣልኝ።
መረጃ ራስ አይሰማህም መሰለኝ። መረጃ አምጣልኝ እባክህ። እየጠበቅኩ አልሰማኸኝም? አልሰማሁም። መረጃ አምጣልኝ። እኔ መረጃ ነው የምሰማው። መረጃ በቃ ይላስኝ። አሁን ይሄ ላስት የመሐመድን አላመጣ ስትል እንባቆም ላይ ትሄዳለህ 100%። በቃ እኔ እኮ ላመጣ እኮ ይኸው መረጃ እኮ ከፍቼ እየጠበቅኩ እኮ ነው። የክርስቶስ መረጃ ከፍቼ እየጠበቅኩ ነው። መጀመሪያ አንተ እንባቆምን በቃ አሁን አንተ አታመጣም። እንባቆምን እኔ ላሳየህ ነብዩ መሐመድ። ቆይ በቃ አሁን ላሳየህ። በቃ አሁን ኮንፊደንስ ካለ ላሳይና በቃ አሁን ምን እናደርጋለን መሰላችሁ? የዮሐንስ ወንጌል እንገባና መጀመሪያ ባይብል ላይ ነው መንገባው። መጀመሪያ ጋይስ ልብ አድርጉ። የዮሐንስ ወንጌል ምዕራፍ 1 ጭራሽ አንተ ስለ ሎጎስ የሚያወራው ፊሎ ምናምን የተፈላሰፉበትን የምትለው ላምጣልህ። አሁን ምን አለ? አይሁድም አንተ ማን ነህ ብለው ጠየቁት። መጥምቁ ዮሐንስ እሺ ይጠይቁት ዘንድ ከኢየሩሳሌም ካህናትና ሌዋውያን በላኩበት ጊዜ የዮሐንስ ምስክርነት ይህ ነው አለ። መሰከረም አልካደም። እኔ ክርስቶስ አይደለሁም ማለት ክርስቶስ ማን ነው? ፊሎ እየተስማማን ነው። ክርስቶስ ማን ነው? መርጠህ ነው የምትቀበለው አይደለ? ከሱ መጽሐፍ እሺ ሄድ የምትመርጠው። አዎ መርጬ ነው የምትቀበለው። ክርስቶስ ማን ነው? አዎ ክርስቶስ ማን ነው? ክርስቶስ ማን ነው ማለት መሲሁ ነው። አይ ስሙን ኢየሱስ ነው አይደለ? እሺ በቃ ክርስቶስ ኢየሱስ የተባለው ነው አይደለ? አዎ እሺ ክርስቶስ አይደለሁም ብሎ መለሰ። እንኪያስ አንተ ማን ነህ? ኤልያስ ነህን አሉት። ኤልያስ ያው ያረገው ነው አይደለ? ለምንድን ነው ኤልያስ ነህ ብለው የጠየቁት? እሺ እሱን አንድ መረጃ ላሳይና ልመለስ። ተመልሶ ስለሚመጣ እግዚአብሔር ትንቢተ ኢሳይያስ ማን ነው? ትንቢተ ሚልክያስ ላይ ምዕራፍ 4 ቁጥር 5 ላይ መሰለኝ እነሆ ታላቁና የሚያስፈራ የእግዚአብሔር ቀን ሳይመጣ ነብዩ ኤልያስን ልክላቸዋለሁ ስላላቸው አይሁዳውያን ይሄንን ስለሚያውቁ ይጠብቁት ነበር ማለት ነው። ለዛ ነው ኢየሱስን ማን ነው መጥምቁ ዮሐንስን መጥተው አንተ ክርስቶስ ነህን አሉት። አይደለሁም ብሎ መለሰላቸው። ከዛስ አንተ ኤልያስ ነህን አሉት። አይደል ብሎ ጠየቁት። አይደለሁም ማለት ነብዩ ነህን አለ። ማን ነው ነብዩ? ያው እሺ እኔ ክርስቶስ አይደለሁም ብሎ መሰከረ። እንግዲህ ክርስቶስ አይደለሁም ያለው ማን ነው? እኔ ክርስቶስ አይደለሁም መጥምቁ ዮሐንስ አጥራልኝ እንደሱ። እሺ ሂድ። ከዛ እንኪያስ አንተ ማን ኤልያስ ነህን አሉት። አይደለሁም ማለት ለምንድን ነው? ቅድም እንደተባባል ነው ብለው ጠየቁ። እሺ አይደል እሺ ከዛ ነብዩ ነህን የተባለው ማን ነው? ይሄ ነብይ ነብዩ ነህን ያሉት ማን ነው? ነብዩ ማን ነው? ከዛ ደግሞ ቁጥር እንመልሰውና እዚህ ጋር የተላኩትም ከፈሪሳውያን ነበሩና እንኪያስ አንተ ክርስቶስ ወይም ኤልያስ ወይም ነብዩ ካላይደለ ስለምን ታጠምቃለህ አሉት። ጥያቄው ነብዩ ናቸው። ልብ አድርግ። ክርስቶስ ወይም ኤልያስ ወይም ነብዩ። ክርስቶስ አወቅ ነው ኢየሱስ ነው። ኤልያስ በመጨረሻው ቀን የሚመጣ የተባለው ነው። ነብዩ የተባለው ማን ነው? በጣም ቲንክ እሺ እዚህ ጋር ክርስቶስ ከተባለ ኤልያስ ከተባለ መሐመድ ለምንድን ነው ያልተባለው? ጥያቄ የጠየቅኩ መልስ። ነብዩ ነህን ማለት ለምሳሌ ቆይ ነብዩ ነህን ማለት ነብዩ መሐመድ ነህን ማለት አይደለም። እኔ የጠየቅኩ እኔ መረጃ አመጣለሁ። እኔ ነብዩ መሐመድ መሆናቸው መረጃ አመጣለሁ። አሁን አንተ ነብዩ ማን ነው? ምን ብለው አሁን እዚህ ጋር ይጠብቁታል ነው የምትለኝ? ነብይ ይጠብቁታል ማን ነው? ቆይ እኮ ማን ነው? መጨረሻው ዘመን ላይ የሚጠብቁት ነብይ አለ። ይሄ ትንቢት የት ነው ያለው? ይሄው ይሄ ትንቢት ቆይ በያም ሚልክያስ ላይ ነብዩ የሚለው የት ላይ ነው ያለው? ቆይ አንዴ ድምጽ ተቆራርጦ ተፍተፍ በለሽ ቶሎ በል። መጽሐፍ ቅዱስ እሺ ጉግል እያረክ በዛው ካሜራ ዳር እሺ ባይብል እንኪያስ አንተ ክርስቶስ ወይም ኤልያስ ወይም ነብዩ። እሺ ችግር የለው አትክፈተው። አይ ካሜራውን አትክፈተው አንዴ እስታክ እንዳያረግ። እሺ ኮብዬን ያጠፋዋል። ስለዚህ አሁን ክርስቶስ እንደሚመጣ ስለሚያውቁ ያውቃሉ። ኤልያስንም ያውቃሉ። ነብዩ የተባለው የቱ ጋር ነው ትንቢቱ ያለው? ባክስተኝ የትኛው ትንቢት ላይ የሚያውቁትን ትንቢት ነው የጠየቁት መጥተው? ነብዩ ሲባል ትንቢት አሁን አንተ ነብዩ እያሉ ያሉት ነብዩ መሐመድ ነው ብለኛል አይደል? አምጣ የበፊት ትንቢት እኔ የጠየቅኩ ጥያቄ እንዳላልኩ ቁጠረው
እንዳላልኩ ቁጠረው። አሁን ክርስቶስን በትንቢት ያውቁታል። ዝም ብለው መተው አይጠይቁም። ልብ አድርግ። አይሁዳውያን ዝም ብለው መተው አይጠይቁም። የሚጠይቁት በትንቢት የሚያውቋቸውን ሰዎች ነው። ክርስቶስን ያውቁታል። መዝሙረ ዳዊት ላይ ተጠቅሷል። ኤልያስን ያውቁታል። ሚልኪያስ ላይ ተጠቅሷል። ነብዩ የተባለው የት ነው ትንቢቱ ያለው? ማን ነው እሱ? እሺ አሁን እየጠበቁ ነው ነብይ። ቆይ እዚሁ ጋር እኮ አሁን ማን ነው ጥያቄው? ገና እሱ አሁን እናንተ እናያለን። ቆይ አንዴ እየጠበቁ ነው እየጠበቁ አይደለም የሚለውን እኔ እናንተ ምን ይሆናል? እሱ አሁን ነብዩ የተባለው ማን ነው እኮ? አንዴ ተረጋጋ። ማን ነው እኮ አትበለኝ እባክህ ፊሎ። ወይ አላውቀውም በለኝና እኔ ልንገርህ። አላውቀውም። እንዴት አላውቀውም? ነብይ እሺ ማን ነው? እሺ ማን ነው? እሺ ኧረ ብራዘር በእናትህ ሳቅ እስቲ ሸፍነው እስቲ ይሄንን ፍርሃትን ሸፍነው በሳቅ ዝም ልበል። አይ ምንም ፍርሃት እኮ የለኝም እግዚአብሔርን። እሺ ነብዩ ማን ነው? አንዴ ጠብቀኝ። አይነ ፍጥጥ ጥርስ ግጥጥ ይባላል። እሺ እኔ ላሳየው። እሺ አምጣው። እሺ ማን ነው ነብዩ እኮ? ጠብቅ እንዴ ኬት ልታመጣው ነው? ኬት ልታመጣው ነው? አይ እኮ ንገረኝ። እሺ ማታውቀው ከሆነ ይኸውልህ አላውቅም ማለት ነውር አይደለም። ወላሂ አላውቅም ማለት ነውር አይደለም። ካላወቀው አላውቀውም በልና ነብዩ የሚጠብቁት ነብይ አለ አልከኝ አንተ። አዎ እኮ ይኸው ስለጠየቁ እኮ ነው ያያያስ እስኪ ሲጠብቁት የነበረውን ነብይ እስኪ አምጣ እስኪ። ጀግና በቃ እንደዛ ነው የሚባለው። ጀግና በጣም ጥሩ። በቃ አሁን እዛ ጋር ልንመጣ ነው። ኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ ይኸው ከወንድሞቻቸው መካከል እንዳንተ ያለ ነብይ አስነሳላችኋለሁ፣ ቃሌንም በአፉ አደርጋለሁ፣ ያዘዝኩትንም ቃል ሁሉ ይነግራቸዋል። በስሜ የሚናገረውን ቃል የማይሰማውን ሰው እኔ በቀልለታለሁ ይላል። ለማን ነው ይሄ? አንዴ ዘዳግም ስንት አልከኝ? 18 እሺ አንዴ ጠብቅ። ኤክሶዶስ 18 አረ ኤክሶዶስ አይደለም ዲትሮኖሚ ነው። አይ ሚን ዲትሮኖሚ ዘጸአት ነው ዘዳግም ነው ያልከኝ? ዘዳግም። እሺ እንደውም እኔ ሆኜ ነው እንጂ እዚህ ጋር ወይ አህመድ ወይ ፌዝ ወይ ስሚዝ ቢሆኑ እንጃለ እኔ አይ የፈለገውን መሆን ይችላል። እሺ I'm just playing። እሺ ለማንኛውም ያልከው መሐመድን ነው ስላልከኝ እሱን እንድታሳየኝ እየጠበቅኩ ነው። እኔ ያን ያለ ግር ያለው ባቢሊክ ስላልን ከስታሳይ በጣም ጥሩ። በቃ አሁን በዚህ እንስማማለን። ማሻአላህ። እሺ ከወንድሞቻቸው መካከል እንዳንተ ያለ ነብይ ያስታቸዋለሁ አለ። አሁን በሙሴ ዘመን የተነገረው አይደል? እንዳንተ ያለ ነብያት የተባለው ሙሴ ነው። አንዴ ይቅርታ፣ በሙሴ ዘመን ነው ስለ መሐመድ የተነገረው። አዎ በሙሴ ዘመን ይመጣል ተብሎ የተነገረው ነብይ ነበረ። ያ ይመጣል የተባለው ነብይ የት ነው የሚመጣው? ትንቢቱ የት ነው የሚፈጸመው የሚለውን እናያለን። እሺ ስለዚህ ከወንድሞቻቸው መካከል እንዳንተ ያለ ነብይ አስነሳላቸዋለሁ አለ። ጥያቄው መጀመሪያ አንድ ነገር ነው። እዚሁ ጋር ጥቅስ ላይ መለሳለሁ። ኦሪት ዘዳግም ምዕራፍ 34 ቁጥር 10 ላይ እግዚአብሔርን ፊት ለፊት እንዳወቀው እንደ ሙሴ ያለ ነብይ ከዚያ ወዲህ በእስራኤል ዘንድ አልተነሳም። ኦኬ አንድ ነገር ወሰድን። ስለዚህ ይሄ ነብይ እስራኤል ላይ እንደማይነሳ ተመለሽ። ከወንድሞቻቸው መካከል አረ ተመለስ ብራዘር። በእስራኤል ላይ እንደ ሙሴ ያለ ነብይ ተነስቷል ከዛ ወዲህ ከሙሴ በኋላ አምጣ ኮሜንታሪ። አዎ ኮሜንታሪ ምን ያደርግልኛል? እዚህ መጽሐፉ እየተናገረ ኮሜንታሪ ያደርግልኛል። አሁን ያለ መረታት ቆይ አንዴ ቆይ ከኪሳ ግራ ለሚያጋባ ነገር ነው። ይኸውልህ አንዴ ምን አለ ይሄው መጽሐፉ ነው እያለ ያለው ከኪሴ ምንም አላወራም። እኔ ኪሴ ከርታ አንተ ኪስ እስካሁን ሲያወራ የነበረው አሁን እኔ እግዚአብሔርን ቆይ ምንድነው የምታጠራልኝ? የጠራ ነገር ነው
አረ የጠራ ነገር ነው ምንም የጠራ ነገር የለም ቆይ አንዴ ምንም የጠራ ነገር ነው ከቁርአን አያችሁ በቃ አሁን በቃ ግራ ገባው ማለት ነው በቃ ኖ አንተ ተፍሲር እንደምትለው አሁን ይሄን ጥቅስ እርግጠኛ ነኝ አይተው አታውቅም በእርግጠኝነት ይሄን ጥቅስ አይተው አታውቅም ፊሎ አንዴ ባይሆን ልንገር ከዛ በኋላ አስተያየትን ስጥ ሰው የሚማርበት አንዴ 1300 ሰው አለ ቆይ አንዴ ይማር ሽሚዩት አድርጋ አንተ ተፍሲር እንደምትለው ኮሜንታሪ መውጣት ፈልገህ ነው ፊሎ መውጣት ፈልገህ ነው ከኪስ የተረጎምክ ክርስቲያኖች እንዳታስስ ነው ኪሴ አይደለም አባቴ እዚህ መጽሐፍ እየተናገርኩ ነው ለመጨረሻ ጊዜ ልጠይቅህ ነው አንዴ ዝም በልና ከዛ በኋላ ትጠይቀኛለህ ትርጉም እሺ ለመጨረሻ ጊዜ ያው ከዚህ በኋላ አልጠይቅህም በጣም ታግሰን ነው እያስተማርን ያለ ነው ሲጀመር እያስተማርን ነው እንጂ ምንም እየተወያየም አይደለም ስለዚህ አሁን ታዳምጣለህ ወይስ በመረጃ ትወያያለህ አንተ ራስህ አንተ ቁርአንህን በግልህ ነው የምትተረጉመው በተፍሲር ይሄን መልስልኝና ዝም እላለሁ ኦኬ በቃ አንዴ በቃ ሚውት አድርጉትና ሚውቱን እያነሳ የሚያስቸግር ከሆነ ታች ታውዱትና ከዛ አሊዳዋ እንቀጥላለን አንተ ከራስ በቃ ሚውት አድርጉት እሺ ሚውት አድርጉት እሺ እኔ ላድርግ በቃ እኔ ሳረጋ አንገጹን ያነበበው እንጂ አልተረጎመም እሺ እኔ ካረኩት የሚያነሳ ይመስላል አይ ቲንክ ኢብራሂም እያብራራው በጣም ይገርማል በቃ እሺ አውርዱኝ በግድ እያለ ነው አውርድ በግድ አውርዱኝ እያልክ ነው አይደለም ከራናውርድ እሺ እናውርድ እሺ አንዴ ዝም ብለህ ታዳምጣለህ እሺ መረጃ አምጣሽ በቃ አሁን ነብዩ የተባለው ማን ነው እሺ መረጃ አምጣሽ ነብዩ የተባለው መረጃ አምጣሽ ማን ነው ያንተን ሐሳብ አልሰማም ነው ያልኩኝ መረጃ ማን ነው ነብዩ የተባለው ማን ነው መረጃ አምጣ የቱ ጋር ትንቢት የተነበየ ያንተን ሰማኝ አሁን ዘዳግም ያነሳ በቃ አይ መረጃ የለም በቃ አሁን መረጃ ስለሌለ ምን እናደርጋለን ታቻ አንተ መረጃ አውጣና ያልኩ አንተ እኮ ነው አሁን ስላለፋ አንዴ አረፍ በል ትንሽ ረጅም ሰዓት አይደል አረፍ በል ትንሽ አረፍ አይ በቃ አረፍ ይበል አህመዲ ትንሽ አረፍ ይበልና ከዛ እስቲ ሰላምም ስላለች እሷም ትማር አንድ ጊዜ እሺ ለሷ በጣም እስካሁን ድረስ ቁጭ ብላ ለመማር ነው የመጣችው ጭቅጭቅ ነው የሰማችው እስካሁን ትምህርቱን እስቲ ለሳት ኦኬ እዚህ ጋር እንዲናርግና ምን አለ እግዚአብሔርን ፊት ለፊት እንዳወቀው እንደ ሙሴ ያለ ነብይ ከዛ ወዲህ በእስራኤል አልተነሳም እንደ ሙሴ ያለ ነብይ እዛ ጋር ደግሞ ይላካል የተባለው ዘዳግም 18 ላይ እንደ አንተ ያለ ነብይ ነው የተባለው ከወንድሞቻቸው መካከል እንደ አንተ ያለ ነብይ እንደ ሙሴ ያለ ነብይ ደግሞ አልገባም ከዛ በኋላ አልተነሳም ቤት በእስራኤል ወንድሞቻቸው የተባሉት ማን ናቸው በሁለት መንገድ ልንይ እንችላለን አንደኛ ከወንድሞቻቸው የተባሉት የእስራኤል ወንድሞች የኤሳው ወንድሞች ናቸው እስራኤላውያን እና ኤሳውያን ኤሳው የት ነው ያለው ከተባለ ኤሳው አረብ ሀገር ነበር የሚኖረው መረጃ እናመጣለን ጥሩ አንደኛ ሁለተኛው ደግሞ የይስሐቅ ወንድም እስማኤል ነው ስለዚህ በእስማኤልም በሁለቱም በኩል ከወንድሞቻቸው መካከል እንደ አንተ ያለ ነብይ አስነሳላቸዋለሁ እንደ ሙሴ ያለ ነብይ ስለዚህ እንደ ሙሴ ያለ ነብይ ደግሞ ከዛ ወዲህ በእስራኤል ካልተነሳ እንግዲያውስ የተነሳው የት እንደሆነ እሱንም በመረጃ እናያለን እሱን ከማየታችን በፊት አንዴ እቺን ተናግሬ ልሂድ ቃሌንም በአፉ አደርጋለሁ ቃሉን በአፉ ያደረገለት ነብዩ መሐመድ ናቸው ሰለላሁ ዐለይሂ ወሰለም ምን አላቸው አላህ لا تحرك به لسانك لتعجل به ምላስህን በእሱ ለመያዝ ብለህ አታቻኩል አላቸው ከዛ በኋላ إن علينا جمعه وقرآن ቁርአኑን በአፉ ላይ ባንተ አፍ ላይ የማስቀመጥ ልብህ ላይ የመያዙ የማሸምደዱ የኔ ጉዳይ ነው አለ ለዛ ነው ወለቀድ يسرنا القرآن للذكر فهل من مدكر አለ ቁርአንን በርግጥ በአእምሮ ለመሸምደድ ገር አደረኩት እስቲ ሚሞክር ይላል አላህ ቻሌንጅ ያቀርባል ይሄንን ቻሌንጅ ደግሞ ብታዩት በአለማችን ላይ ብቸኛው መጽሐፍ ከ30 እስከ 20 ሚሊዮን የሚጠጉ ሰዎች አእምሮ ውስጥ የተቀመጠ ብቸኛው መጽሐፍ ምንድነው ቁርአን የአላህ ቁርአን ነው ማለት ነው እና ህፃናት ከ4 አመት እስከ ሽማግሌ ድረስ ያሉ ሰዎች የሚሸመድዱት ብቸኛው መጽሐፍ ነው ለዛም ነው ነብያችን ሰለላሁ ዐለይሂ ወሰለም ቁርአን ምን አላቸው እሺ መጣለው እሱን ቃሌንም በአፉ አደርጋለሁ አለው ቃሌንም ይሄው በአፋቸው ተደርጎላቸዋል ያዘዝኩትንም ቃል ሁሉ ይነግራቸዋል ሁሉንም ጥሩ ይሄ ሁሉንም የሚናገረው ቃል ማን ነው እሺ እንምጣ አንድ ጊዜ ዘሬ እንምጣ ራሱ
የዮሐንስ ወንጌል ምዕራፍ 16 ላይ እንምጣ። ምዕራፍ 16 ከቁጥር 7 እንጀምር። እኔ ግን እውነት እነግራችኋለሁ እኔ እንድሄድ ይሻላችኋል አለ። ማን እንዲሄድ? ኢየሱስ እንዲሄድ። እኔ ባልሄድ አጽናኙ ወደ እናንተ አይመጣምና አለ። አጽናኙ ማን ነው? ማን ነው ይሄ አጽናኝ የተባለው? እኔ ብሄድ ግን እሱ ልክላችኋለሁ አለ። መንፈስ ቅዱስ ነው እንዳይባል መንፈስ ቅዱስ ኢየሱስ እያለ ወርዶ ነበረ በእርግብ አምሳል ራሱ ማለት ነው። ኦኬ ስለዚህ ኢየሱስ መሄዱ አንድ መምጣት ያለበት ፐርሰን አለ ማለት እሱ ማን ነው? ያው እሱ መጥቶ ስለ ኃጢአት ስለ ጽድቅም ስለ ፍርድም ዓለምን ይወቅሳል አለ። ዓለምን የወቀሰ ብቸኛው ነብይ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ለዓለማት እዝነት አድርጌ እንጂ አላኩህም አላቸው። ከዛ በኋላ ቀጠለው 12 ቁጥር ላይ ምን አለ? የምነግራችሁ ገና ብዙ ነገር አለኝ አለ። ገና ብዙ። አሁን ኢየሱስ ሙሉ በሙሉ ላይናገር ነው ማለት ነው የሆነ ነገር ግን አሁን ልትሸከሙት አትችሉም። ኦኬ ስለዚህ ሊሸከሙት ያልቻሉትን ነገር ከዚህ በኋላ የሚሸከምና የሚነግራቸው አለ ማለት የሚያሸክማቸው አለ። ግን እሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል። የሚሰማውንም ሁሉ የሚለው ላይ አስምሩልኝ። ሁሉ ይናገራል እንጂ ከራሱ አይናገርም አለ። ጥሩ። የመጀመሪያ የሚሰማውንም ሁሉ ከማን ነው የሚሰማው? ከአምላክ። ነብያችን ሰለላሁ ዐለይሂ ወሰለም ላ ينطق عن الهوى በሱረቱ ነጅም ምዕራፍ 50 ቁጥር 3 ላይ ከልብ ወለደው አይናገርም ኢላ ወህዩ ምንድነው? ኢን ሁወ ኢላ ወህዩ ዩሃ ምን አለ? ከአላህ ከጌታው የሚሰማውን የሚወርድለትን ግልጠተ መለኮት እንጂ አይናገርም። የሚሰማውንም ሁሉ ይናገራል አለ እንጂ ከራሱ አይናገርም። ኦኬ መንፈስ ቅዱስ ለመሆኑ ከራሱ አይናገርም እንዴ? ከማን እየሰማ ነው የሚናገረው? መንፈስ ቅዱስ ለመሆኑ እየሰማ ነው እንደሚናገረው? ኖ ሊሆን አይችልም ይሄ። ስለዚህ አሁን የሚመጣው ነብይ እዚህ ላይ መለሳለሁ። ሁሉ የሚለው ነው ይዛችሁልኛል። ያ የሚመጣው መንፈስ የተባለው መንፈስ የሚለው በነብይ በሚል ተተክቶ ይመጣል። እሱ መጣላችኋል አንደኛ ዮሐንስ መልእክት ምዕራፍ 4 ላይ። አሁን ግን ዮሐንስ ማን ነው የሚሰማውንም ሁሉ ይነግራቸዋል የተባለው እነሱ ለኢየሱስ ነው ስለሚሉ እንዳልሆነ መረጃ እንስጣቸው። እንዳልሆነ መረጃ ይሄው ምን አለ? ከወንድሞቻቸው መካከል እንዳንተ ያለ ነብይ ያስሳላቸዋለሁ፣ ቃሌንም በአፉ አደርጋለሁ፣ ያዘዝኩትንም ቃል ሁሉ ይነግራቸዋል አለ። ይሄ ያዘዘውን ቃል ሁሉ የሚናገረው የሚመጣው ነብይ ሁሉንም የሚናገር ነው። ለኢየሱስ ነው የሚሉት ሰዎች ስተታቸው ግን ኢየሱስ ግን ገና ብዙ መነግራችሁ ነገር አለ፣ ዳሩ ግን ልትሸከሙት አትችሉም አለ። አያችሁ? የምነግራችሁ ገና ብዙ ነገር አለኝ፣ ነገር ግን አሁን ልትሸከሙት አትችሉም። ታዲያ ይሄንን ማን ነው የሚናገረው? ኢየሱስ ሁሉን ተናግሯል? ኖ ማን ነው የሚናገረው? ግን እሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል፣ የሚሰማውንም ሁሉ ይነግራቸዋል እንጂ ከራሱ አይናገርም እናለ። ስለዚህ አሁን ይሄ መንፈስ የተባለው ዘዳግም 18:18 ላይ ያለው የሚሰማውንም ሁሉ የሚናገረው መሆኑን ከዚህ ታያላችሁ። እሺ መንፈስ የሚለው አንደኛ ዮሐንስ መልእክት ምዕራፍ 4 ላይ ቁጥር 4 እና 6 ነው ልበል ካልተሳሳትኩ። ልጆች ሆይ እናንተ ከእግዚአብሔር ናችሁ። እሺ አሸነፋችሁ በዓለም ኦኬ ይሄ አይደለም። ቆይ ስንት ላይ ነበር? ኦኬ እዛ ፋይሌ ላይ ሊዮ በቃ አንድ ላይ ነው 1 እና 6 ነው አይደል? አዎ ያውና አንድ ላይ ጀዛከላህ ኸይር። እሺ ወዳጆች ሆይ አለ መንፈስን ሁሉ አትመኑ አለ። ልብ አድርጉ፣ መንፈስን ሁሉ አትመኑ። ስለዚህ ማይታመን መንፈስ አለ ማለት። ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ። ስለዚህ ከእግዚአብሔር የሆኑ መናፍስት አሉ። ብዙዎች ሐሰተኞች አለ። ምን ሐሰተኛ? ምን መንፈሶችን ሁሉ አትመኑ የተባለው ሐሰተኞች ነቢያት ወደ ዓለም መጥተዋልና። ስለዚህ ወደ ዓለም የመጡት መናፍስት የተባሉ ነቢያት ከተባሉ እንግዲያውስ ነቢያት መንፈስ በሚለው ተተክተው የሚመጡበት ሁኔታ አለ። ስለዚህ ለዛ ነው እውነተኛ መንፈስ ደግሞ ለዛ ነው ምን አለ ቁጥር 6 ላይ እኛ ከእግዚአብሔር ነን አለ። እግዚአብሔርን የሚያውቅ ይሰማናልና ከእግዚአብሔር ያልሆነ አይሰማንም ማለት። የእውነትን መንፈስና የሐሰትን መንፈስ በዚህ እናውቃለን። ስለዚህ መንፈስ ሁለት አይነት አለ። አንድ የእውነት መንፈስ አለ፣ ሌላ የሐሰት። ስለዚህ የሐሰት መንፈሶች የተባሉት ሐሰተኛ ነቢያት ናቸው። የእውነት መንፈስ የተባለው ደግሞ የእውነት ነብይ ነው ማለት ነው። ዮሐንስ ወንጌል ምዕራፍ 16 ቁጥር 13 ላይ ግን እሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል፣ የሚሰማውንም ሁሉ ይናገራል እንጂ ከራሱ አይናገርም እናለ። የሚመጣውንም ይነግራቸዋል። ነብያችን ሰለላሁ ዐለይሂ ወሰለም የሚመጣውን ሁሉ ተናግረዋል። እስቲ መንፈስ ቅዱስ አንድ የሚመጣውን ነገር የተናገረውን ያሳዩን ቢብሊካሊ። እስቲ አንድ ነገር ያሳዩን። ነቲንግ። እኛ ግን ያው ቁርአን ላይ ነብያችን ሰለላሁ ዐለይሂ ወሰለም ስለ ወደፊት ክስተቶች በአጠቃላይ የነገሩን ነገር አለ።
ስለ ጀሃነም፣ ስለ ጀነት፣ ስለ አርደል ማዕሸር፣ ስለ እያንዳንዱ ነገሮች ወደፊት ስለሚከሰቱ አረ በጣም ብዙ ነገሮች አሉ ቁርአን ላይ ብትመለከቱ። ኦኬ ስለዚህ እሱ ያከብረኛል አለ ኢየሱስ ሲናገር። አዎ ነብያችን ሰለላሁ ዐለይሂ ወሰለም ኢየሱስን ያከብሩታል። እንዳውም የሚገርማችሁ ሰላምታን ሁሉ አቅርበው ከናንተ መካከል ዒሳን ያገኘ ሰላምታ ያቅርብልኝ ብለዋል። እኛም እናቀርባለን ለዒሳ አለይሂ ሰላም ለውዱ ነብይ ማለት ነው። ከዛ ለኔ ካለኝ ወስዶ ይነግራችኋል። ልብ አድርጉ። ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም አዲስ አስተምሮ አላመጡም። ያመጡት ምንድነው ከተባለ አንድ አምላክን ኢየሱስ ሲናገር የነበረውን ከትእዛዛት ሁሉ ፊተኛይቱ ማንኛይቱ ናት ተብሎ የተጠየቀውን ልብ አድርጉ። ምን አለ የማርቆስ ወንጌል ምዕራፍ 12 ላይ ቁጥር 28 እና 29 ላይ ከጻፎችም አንዱ ቀርቦ ሲከራከሩ ሰማና መልካም አድርጎ እንደመለሰላቸው አስተውሎ ከሁሉ ፊተኛይቱ ትእዛዝ ማንኛይቱ ናት ብሎ ጠየቀው። ማንን? ኢየሱስን። ኢየሱስም መልሶ እንዲህ አለው ከትእዛዛት ሁሉ ፊተኛይቱ እስራኤሎች ስማ ጌታ አምላካችን አንድ ጌታ ነው አለ። ኦኬ ጥሩ። ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም ምን አስተማሩ ሲባል ምን ተባለ? ቁል በላቸው ያ ሙሐመድ ሰለላሁ ዐለይሂ ወሰለም ምዕራፍ 18 ቁጥር 110 ላይ ቁል በላቸው ዩሃ ኢለይ ወደ እኔ ግልጠተ መለኮት የሚወረድልኝ አነማ ኢላሁኩም ኢላሁን ዋሂድ አምላካችሁ አንድ አምላክ ነው ማለት ነው የወረደልኝ በላቸው። ከዛ ምን አለ? ኢነማ ኢላሁኩም ኢላሁን ዋሂድ ፈመን ካነ የርጁ ሊቃ ረቢህ የጌታውንም ቀን መገናኘት የፈለገ ሰው ካለ ፈል ያዕመል ዐመለን ሷሊሃ መልካምን ይናገር። ከዛስ ወላ ዩሽሪክ ቢዒባደቲ ረቢህ አሐዳ በጌታውም ላይ አንድንም ማያጋር አለ። አንድንም ለዛ ነው እዚሁ ላይ ማርቆስ ላይ ሲናገር ምን አለ? አንተ በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ፣ በፍጹም ኃይል ጌታ አምላክህን ውደድ የምትል ናት አለ። እቺ ነች ፊተኛይቱ ትእዛዝ። ጸሐፊው ምን አለ? ይሄን አይቶ መልካም ነው መምህር ሆይ አንድ ነው ከሱ በቀር ሌላ የለም ብለህ በእውነት ተናገር ካለ ኢየሱስም ምን አለው? ኢየሱስም በአእምሮ እንደመለሰ አይቶ አንተ ከእግዚአብሔር መንግስት የራቅክ አይደለህም አለው። ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም ያስተማሩት ከዚህ የተለየ ትምህርት አይደለም። ስለዚህ ምን አለ? ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ምን አለ? ቁጥር 1 ለመደብኛ የተላኩትም ከፈሪሳውያን ነበርና እንኪያስ አንተ ክርስቶስ ወይም ኤልያስ ወይም ነብዩ የተባለው ምን ነው? ይመጣል የተባለው ዘዳግም 18:18 ላይ ከወንድሞቻቸው መካከል እንደ ሙሴ ያለ ነብይ እልክላቸዋለሁ ያላቸው እግዚአብሔር ማን ነው? ነብያችን ሰለላሁ ዐለይሂ ወሰለም ናቸው ማለት ነው። ወላሂ በጣም ብዙ ማንሳት እችላለሁ ግን ለወንድሞችም እድል ልስጥና ቀጥሉ ማለት ነው ኢንሻአላህ። አህመድ እስቲ ቀጥል። ደግሞ ሰላምን ብታናግራት በጣም እውነት ፈላጊ ትመስለኛለች። ምናልባት ብታናግራት እሱ ፊት ይሰማል። ለምሳሌ ግን ሰላም አለይኩም ወራህመቱላሂ ወበረካቱሁ ጀማዓት ናቸው። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ወላሂ ቀጥል ይሰማል። እሺ ቅድም አንድ ያነሳው ነጥብ ነበር። አይ ቲንክ እንትን ላይ መሰለኝ ሂንዱይዝም ላይ ፖይንት ስታነሳ እሱ ነገር ሰውም እንዲገነዘው ፈልጌ ነው። ድንገት ስመጣ የሰማሁት ምስም ስለሆነ ሂንዱይዝም ተጠቅሶ በጣም ብዙ አማልክቶች ምናምን ሲጠቅስ ነበረ። እነዛን አማልክቶች ያምናሉ ወይ ሂንዱይዝም ላይ? አዎ አሉ። ብራህማ፣ ቪሽኑ እና ሺቫ ከሚቆይ አንድ ጊዜ ሶሪ እሺ ይብሮ ይሰማል። ኦኬ እሺ ከአንድ ጊዜ ሻሊ ልቀጥ ብራህማ፣ ቪሽኑ፣ ሺቫ ምናምን የሚባሉ አሉ። ሌሎችም አሉ። በዚህ ቅድም ሳሳዋቲ ዱርጋ ምናምን የሚባሉ አማልክቶች አሉ። ግን ይሄ የፓንቲዮን እምነት የሚባል ነገር አለ። ፓንቲዮን የሚባሉ በጣም ብዙ አማልክትን ትይዛላችሁ። አማልክት የተባለን ሁሉ ታመልካላችሁ። ግን ሜጀር የሆኑ ደግሞ አማልክቶች አሉን የሚል ምልከታ ፓንቲዮን ይባላልና ሂንዱይዝም የሚከተለው የሚያነን ነው የፓንቲዮን ምልከታ ነው። እና በፓንቲዮን ደረጃ ብራህማ፣ ቪሽኑ እና ሺቫ እንደ ትሪሙርቲ እንደ ስላሴ አብ ወልድ መንፈስ ቅዱስ አንድ አምላክ እንደሚባለው ብራህማ፣ ቪሽኑ፣ ሺቫም አንድ አምላክ ብሎ የሚያምን የሆነ ሜጀር የሆነ ምልከታ አላቸው። እና ሌሎች አማልክትን ይይዛል። አዎ ሊይዝ ይችላል የፓንቲዮን እይታ እንደመሆኑ። ግን ይህንኑ እዚሁ ክርስቲያኖች ጋር የምታገኙት ስላሴ ግን ሂንዶች ጋር ታገኙታላችሁ ለማለት ያህል ነው። ያን ያህል የሚመች ቦታ አይደለም ያለው። ከድመት ጋር የተጣለው ነው ያለው እና በጣም ሊረብሽኝ ይችላል። እና ቀጥሎ ይልቻችሁ ጀዛከላህ አህመድ ማሻአላ በጣም ደስ ይላል። እሺ አሊ አናግራኝ ነበረ።
ሰላም አለይኩም ሻሊ። አዎ ቅድም እስራኤል ላይ እንደ ሙሴ ያለ ነብይ አይነሳም ስትለው አንድምታ እያለ ነበርና አንድምታ ልከፍት ነበር እንደው። እሺ እኔ ልክፈትልህ አንድምታ። ያው አንድምታ እሺ መጽሐፍ ቅዱስ ኦኬ ማነው አንድምታ? ቆይ አንዴ ልክፈትልህ። ሁለት ካሜራ ከሆነ ያስቸግራል ብዬ ነው። እሺ የአንድምታ ተርጓሚ ብሉያት ዘዳግም 34 10 ቁጥር 10 የትኛው ነው ደግሞ? እሺ አሁን እሱን ፍለጋ ደግሞ ልዞር ነው። ኦኬ እዚህ ድረስ ነው። ኦኬ እግዚአብሔርን የገደለ እግዚአብሔር ሙሴን እንዲህ አለው በ430 ልጆች አይደለም እግዚአብሔር መጨረሻው ላይ ነው። እሺ ኧረ ተንቀጠቀጠ ነገር እንዴ! ኧረ ተንቀጠቀጠ መጨረሻው ላይ። እሺ ፍጹም ተስፋ የሚለው ነው። ምን ብሎ ነው የሚጀምረው? ኦኬ አየሁት። እግዚአብሔርን ቃል ለቃል እንደተናገረው ለፊትም እንደታየው እንደ ሙሴ ያለ ነብይ እንግዲህ በእስራኤል ዘንድ አልተነሳም። አማን አይነሳም፣ ጭራሽ አይነሳም ነው የሚለው። ጭራሽ አይነሳም። እኔ መስለው እንደውም አይነሳም አልተነሳም ሳይሆን አይነሳም ነው መጽሐፍ ላይ። ያ አንድምታ ስላለ ብዬ ነው ቅድም አንድምታ እኛም ተፍሲር አለ ምናምን ሲል ነበርና ያው አንድምታ አይነሳም የሚያስፈልገው ቋላ አለ ሲጀምር አንድምታ የሚያስፈልገው ነገር ሲሆን እኮ ነው። እሺ አንዴ ልቀጥልላችሁ። ሰላምና ህሊና ልቀጥል። ይሄንን የነብዩ መሐመድን መምጣት አስመልክቶ ልጨምርላችሁ መረጃ። አዎ እሺ በጣም ጥሩ። እስቲ ስለ ጰራቅሊጦስ ልንገራችሁና ጰራቅሊጦስ ማለት ማን ነው የሚለው። እሺ አሁን ከወንድሞቻቸው መካከል የሚለውን ከማየቴ በፊት ምን አባቱ ነው? እሺ ጰራቅሊቶን አሁን ምን አለ መሰለሽ እዚሁ ዮሐንስ 14 ላይ ሲናገር ብትወዱኝ ትእዛዜን ጠብቁ እኔም አብን እለምናለሁ ለዘላለምም ከናንተ ጋር እንዲኖር ሌላ አጽናኝ ብለው ነግረውታል እንትን ብለውናል። አሁን ያ አጽናኝ የሚለው ምንድነው የሚለውን እስቲ በኋላ ላይ አረግና አሳያችኋለሁ። እሺ ሌላ አጽናኝ ነው ያለው። ልብ አድርጊ፣ ሌላ አጽናኝ። ኦኬ ጥሩ። አሁን ያ ሌላ አጽናኝ የተባለው አጽናኝ የሚለው ወርድ ምንድነው የሚተካው ከተባለ ፓራክሊቶ ነው የሚለው እንትን ወርድ ነው ማለት ይታለ እዚህ ጋር ያው እዚህ ጋር ያለው ማለት ነው። ፓራክሊቶ ነው የሚለው ቃል አለ እዚህ ጋር አጽናኝ ተብሎ ያስቀመጡት ምንድነው የሚለውን እሱ ነው። አሁን ኢየሱስ መጀመሪያ ከአምላኩ ሰምቶ እንደሚያስተምር ነብይ እንደነበረ ነው መጀመሪያ። እሺ ምን አለ ዮሐንስ 12:49 ላይ እኔ ከራሴ አልተናገርኩም ነገር ግን የላከኛ በሱ የሚለውን የምናገረውን ትእዛዝ ሰጠኛል። ዮሐንስ ወንጌል ምዕራፍ 10 ቁጥር 50 ላይ አብ እንደነገረኝ እንዲሁ እናገራለሁ። ዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ የምነግራችሁ ቃል ከራሴ አልናገረውም ነገር ግን በእኔ የሚኖረው አብ እሱ ስራውን ይሰራል አለ። የላከኝ እውነተኛ ነው እኔም ከሱ የሰማሁትን ይህን ለዓለም እናገራለሁ እያለ ይህ ከሰዎች እየሰማ የሚናገር ማለት ምንድነው የሚለውን ስናይ ነቢያት ናቸው እንደዚህ የሚናገር። አሁን ጥያቄው ቀደም እንዳሳየዋችሁ መናፍስት የሚባሉት መንፈስ የሚባለው በሁለት ነገር ሊመጣ ይችላል። አንደኛው መንፈስም በብዙ አይነት ሊመጣ ይችላል። ግን እዚህ ጋር ነቢያት መንፈስ እንደተባሉ ቀደም አሳይተናል ማለት ነው። ወዳጆች ሆይ መንፈስን ሁሉ አትመኑ አለ። ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ምክንያቱም ብዙ ሐሰተኛ ነቢያት ወደ ዓለም መጥተዋልና። ስለዚህ ሐሰተኛ ያልሆኑም ነቢያት እንደመጡ የሚያሳይ ነው። ሐሰተኛ ያልሆኑ ነቢያት የእውነት መንፈሶች ይባላሉ ማለት ነው። ስለዚህ አሁን በዚህ ጋር ስንመጣ ፓራክሊቶን ተብሎ ወይ ደግሞ ጰራቅሊጦስ ተብሎ የተጠቀሰው ቃል በምንኛ ነው? በግሪክ ቋንቋ ነው። በደንብ አድርገሽ አዳምጪ። በግሪክ ቋንቋ ነው። ይህ በግሪክ ቋንቋ የተጠቀሰው ጰራቅሊጦስ የሚለው ቃል ወይ ደግሞ ፓራክሊቶን ተብሎ የተነገረው ቃል እስቲ ኢየሱስ ሲናገር የነበረው ምንድነው ቋንቋው ሲባል አረማይክ ነው። አረማይክ በአረማይክኛ ቋንቋ ማለት ነው። ስለዚህ በአረማይክኛ ቋንቋ እስቲ ባይብል ላይ ስንፈልግ አክት ወይ ደግሞ ሐዋርያት ሥራ ምዕራፍ 4 ቁጥር 36 ላይ ትውልዱም የቆጵሮስ ሰው የነበረ አንድ ሌዋዊ ዮሴፍ የሚሉት ነበረ። እሱም በሐዋርያት ማን ተብሎ ተጠራ አለ? በርናባስ ተብሎ ተጠራ። ተርጓሚው ምን አሉ? የመጽናናት ልጅ ነው ብለው ተረጎሙት። እነሱ ተርጓሚዎቹ የመጽናናት ልጅ ነው ብለው። አሁን የመጽናናት ልጅ ነው ይሄ ነገር በኢየሱስ ቋንቋ በእውነት እስቲ እንየው እስቲ አሁን ምን ማለት እንደሆነ። አክት 4:36 ምን አለ? explains the name
ሁዮስ ፓራክሊቶስ ብሎ ማለትም ሚኒንግ ሰን ኦፍ ኢንካሬጅመንት ብለውታል አለ ኦር ሰን ኦፍ ኮንሶሌሽን ብለውታል ግን ዋን ቲዮሪ ኢዝ that this is from the Aramaic አለ ከአረማይክ ቃል የተወረደ ነው የመጣ ነው አለ በርናህማ የሚል ቃል ነው እንደዚህ ብሎ ነው ያስቀመጠው አለ ሚኒንግ ሰን ኦፍ ምንድነው አለ ሰርፕራይዙ ሰን ኦፍ ምንድነው አለ ፕሮፌት አለ የነብይ ልጅ ማለት ነው የነብይ ልጅ እንደውም የሚገርማችሁ another is that it is related to Hebrew word አለ እንደውም የሂብሩን ወርድ ነብይ ከሚለው ጋር ደግሞ ተመሳሳይ ነው አለ ስለዚህ አረማይክ የኛው ቃልና ናህማ የሚለውና ነብይ የሚለው አንድ አይነት ናቸው አለ ሚኒንግ ፕሮፌት ነው ማለት ነው አለ ፕሮፌት አሁን ይሄንን እንይዝና ባይብሉ ላይ ስንመጣ ባይብሉ ላይ ነብይ ማለት ፕሮፌት ብሎ አስቀመጠልን ያው እንትኑ ማየት ትችላላችሁ ስትሮንግ ነምበሩ ማለት ነው ባር የሚለው ደግሞ ሳን ነው ስለዚህ እዚህ ጋር ሲነግሩን የሰሩት ትልቅ ስተት አለ ምንድነው የሰሩት ስተት እሱ የመጽናናት ልጅ ሳይሆን የነብይ ልጅ ነው የተባለው በኢየሱስ በሚናገርበት ቋንቋ መጽናናት ብለው እነሱ ፓራክሊቶስ ብለው ያስቀመጡት ቃል ምንድነው የሚያመለክተው ነብይ ነው የነብይ ልጅ ነው የነብይ ልጅ እንጂ የመጽናናት ልጅ አይደለም ጥያቄው ታዲያ ለምንድን ነው የኔ ፈለከው ኢብራሂም ብላችሁ ስትሉ ኢየሱስ ሲናገር የነበረው ቋንቋ አረማይክ ከነበረ ወደ ላይ እንመለስና ቀደም ያልነው ላይ ምን አለ ብትወዱኝ ትእዛዜን ጠብቁ አለ እኔም አብን እለምናለሁ ለዘላለምም ከናንተ ጋር እንዲኖር ሌላ አጽናኝ ያለው ኤክስ ነው ምክንያቱም አጽናኝ ሳይሆን በኢየሱስ ቋንቋ አጽናኝ ፓራክሊቶስ የሚለው ቃል ነብይ ነው ፕሮፌት ነው ተግባባን ስለዚህ ሌላ ነብይ ይሰጣችኋል ነው ያለው ይሰጣችኋል ምንድነው ብትወዱኝ ትእዛዜን ጠብቁ እኔም አብን እለምናለሁ አለ እለምናለሁ ስለዚህ ኢየሱስ አብን እለምናለሁ ሌላ አጽናኝ ወይ ደግሞ የተባለው ሌላ ነብይ ነው ስለዚህ ይመጣል የተባለው ነብይ በራሱ ኢየሱስ ራሱ የሚያቀው ነብይ መሆኑን ከዚህ እንረዳለን ማለት ነው በጣም የሚገርመውና የሚደንቀው ይሄ የሚነሳው ነብይ ጭራሽ ከአረብ ሀገር መሆኑ ነው እስቲ እሱን ደግሞ ላሳያችሁ ከአረብ ሀገር ስለመሆኑ ኦኬ ዘዳግም 18 ላይ ቀደም እንዳልኳችሁ እንዳንተ ያለ ነብይ ከወንድሞቻቸው መካከል አስነሳላቸዋለሁ የተባለው ነው ጥያቄው እሺ ከወንድሞቻቸው መካከል እሺ አንዴ ጥቅስ እሺ ምን አለ አብዲዩ ምዕራፍ 1 ቁጥር 9 ላይ ቴማን ሆይ ሰዎች ሁሉ ከኤሳው ተራራ በመገደል ይጠፉ ዘንድ ኃያላን ይደነግጣሉ አለ ስለዚህ አሁን ቴማን ሆይ ሰዎች ሁሉ በኤሳው ተራራ አለ አሁን ስለዚህ አሁን ኤሳው የት ነው የሚገኘው እናየዋለን ኤሳው የሚገኝበትን ቦታ ህዝቦቹም አለ ዲትሮኖሚ ምዕራፍ 2 ቁጥር 4 ላይ ህዝቡንም እንዲህ ብለ እዘዛቸው በሴይር ላይ በተቀመጡት በወንድሞቻችሁ በኤሳው ልጆች አለ ሴይር የተባለው ቦታው ራሱ ምን የት ነው አረብ ሀገር ነው የሚገኘው ልጆች አገር ታልፋላችሁ ይሄ ተራሮች ናቸው የተራሮ ቦታቸው ሴይር የሚባለው የተራሮች ቦታ ናቸው ራሱ እንቀጥላለን አሁን ቴማን ሆይ ሰዎች ሁሉ ከኤሳው ተራራ አለ ተባርኩ ከኤሳው ተራራ የተባለው የት ነው እና ሴይር አካባቢ የሚገኙ ማለት ነው ቴማን እሺ እንቀጥል በወንድምህ በያዕቆብ ላይ ስለተደረገ ግፍ እረፍት ይደረግ ማን ነው ይከድነሃል እያለ ምናምን ይናገራል ማለት ነው በወንድም ስለዚህ ወንድሙ የኤሳው ወንድም ማን ነው ያዕቆብ ነው ማለት ነው ስለዚህ የኤሳው ወንድም ያዕቆብ የተባለው ከወንድሞቻቸው መካከል የተባለው በኤሳው በኩል እንደሚመጣ ግልጽ ማስረጃ ነው ያውን ጥያቄው ከዚህ በኋላ ታዲያ አረብ ከየት አመጣው የሚለውን አረቡን እንየው ደግሞ ይሄው ዲትሮኖሚ ምዕራፍ 21 ቁጥር 21 ላይ አሁን በደንብ አዳምጪኝ ሰላም አሁን በደንብ አዳምጪ በፋራን ምድረ በዳ ተቀመጠ ማን ነው እስማኤል እሺ በፋራን ምድረ በዳ ተቀመጠ ፋራን የት ነው እንመጣለን ፋራን የት ነው እናቱ ማነች አጋር ከግብጽ ምድር ሚስት ወሰደችለት እሺ እናቱ አጋር ነች አጋር የት ነው ያለችው ራሱ የት ነው የምትኖረው ገላትያ ምዕራፍ 4 ቁጥር 25 ላይ ይህችም አጋር አለ የማን እናት የእስማኤል እናት ማለት ነው የት ነው የምትኖረው በአረብ ምድረ በዳ
ማን ነው በአረብ ምድር አለች በአረብ ምድር ያለችው ደብረ ሲና ናት ጭራሽ ደብረ ሲና ራሱ የት እንደሚገኝ እናያለን ይሄ ራሱ የሚገኘው አረብ ሀገር ውስጥ ስለመሆኑ ግልጽ የሆነ መረጃ ሰጣችኋለሁ ስለዚህ አሁን ምን አለ በፋራን ምድረ በዳ ተቀመጠማ እስማኤል እናቱም ከምድር ግብጽ ሚስትን አመጣችለት ስለዚህ አሁን ፋራን የሚገኘው የት ነው ይሄው አጋር ይህችም አጋር በአረብ ምድር ያለችው ማነች ደብረ ሲና ናት አለ ስለዚህ አረብ አገር ውስጥ የሚገኝ ፋራን ተራራ ፋራን የሚባል ቦታ አለ ታዲያ የሚመጣ ደግሞ ነብይ አለ ከነዚህ መሃል ማለት ነው የሚመጣ ነብይ አለ for your record አንድ ነገር እዚህ ጋር ለማስታወስ ፈልጋለሁ ግን በኋላ መለስበታለሁ ይሄንን ያው እንዲል አድርገና ልሂድበት ስለዚህ አሁን የታለ እዚህ ጋር ዕንባቆም 3:3 ላይ እግዚአብሔር ከቴማን አለ ከቴማን ቅዱሱም ከፋራን ተራራ ይመጣል ቅዱሱም ከፋራን ተራራ ይመጣል እግዚአብሔር ከቴማን የሚመጣው የተባለው ቴማን ራሱ የት ነች ቴማን የት እንደሆነ ቀደም አይተናል በግልጽና በማያሻማ ሁኔታ ቴማን እንትና የሚኖርበት ሀገር አረብ ሀገር ውስጥ ስለመሆኑ የታለ አረብ ሀገር ውስጥ ስለመሆኑ ያው ኤሳው የሚኖርበት ሀገር ቴማን እንዳለ ግልጽ የሆነ መረጃ አይተናል ማለት ነው አሁን ጥያቄው በዚህ በኩል እግዚአብሔር እንደሚመጣ አይተናል ማለት ነው እግዚአብሔር ከቴማን ቅዱሱም ከፋራን የተባለው አረብ ማለት ነው ከአረብ ሀገር ነው የሚመጣው ከአረብ ሀገር ኦኬ ታዲያ ከአረብ ሀገር ይሄ ቴማን የሚለውን ነገር እስቲ ግልጽ ላድርግላችሁ ግልጽ መጀመሪያ ቀደም ራይት ያረኩትን አንድ ጊዜ ላሳይሽ ለምን ከታችኛው ለስለሚጠቅመኝ ዘፍጥረት 25:13 ላይ የእስራኤልም ልጆ የማን ነው የእስማኤልም የልጆች ስም በየስማቸውና በየትውልድ እንዲህ ነው የእስማኤል በኩር ልጅ ነባዮት ቄዳር ከዛስ ነብዳኤል መብሳም ኩዳን ቴማን ኢጡር ናፌስ ቄድማ ናቸው አለ ጥያቄው ቄዳር የሚለውን በደንብ ያዙልኝ ቄዳር የሚባሉት እነማን ናቸው እስቲ እንየው የእስማኤል ልጅ ነው እንግዲህ እንመልከት እሺ ስለዚህ ኢሳይያስ ላይ ደግሞ ምን አለ ኢሳይያስ ምዕራፍ 21 ቁጥር 13 ላይ ስለ አረብ የተነገረ ሸክም አለ የድዳውያን ነጋዴዎች ሆይ አለ ድዳውያን ነጋዴዎች ማለት የሲራራ ነጋዴዎች ናቸው በአረብ ምድር ውስጥ ታድራላችኋል ጥሩ በቴማን የምትኖሩ ሆይ ቴማን ኤሳው ይኖርበት የነበረው ቦታ ነው ይሄ መዲና ነች እንዴት አልክ እንመጣበታለን መዲና ነች ወደ ተጠሙት ሰዎች ውሃ አምጡ እንጀራ ይዛችሁ የሸሹትን ሰዎች ተቀበሏቸው የሸሹ ሰዎች አሉ የት ነው የሸሹት ከየት ነው የሸሹት ከቴማን ወደ ቴማን ገብቷል ወደ መዲና ቀደም እንዳልኳችሁ የሸሹት ከየት እንደሆነ እናያለን ያው አሁን እናያለን ከሰይፍም ከሰይፍ ከተመዘዘውም ሰይፍ ከተለጠጠውም ቀስት ከጽኑም ሰልፍ ሸሽተዋልና የሸሹት ከእንደዚህ አይነት ነገር ነው ኢላ አን يقول ربنا الله ጌታችን አላህ ነው በማለታቸው ብቻ ነው ከሀገራቸው የተባረሩት ብሎ አላህ በቁርአን ላይ ነገረን ታሪክ ማለት ስለ ሂጅራ ነው የሚያወራው ሂጅራ ነብዩ መሐመድ ከመካ ወደ መዲና ያደረጉት ስደት ነው ከዛ ቀጠለ ጌታ እንዲህ ብሎኛል እንደምንደኛ አመት በአንድ አመት ውስጥ የቄዳር ክብር አለ ቄዳሮች እነማን ናቸው የቄዳር ክብር ሁሉ ይጠፋል ቄዳር ማን ነው ሲባል ቁረይሾች ናቸው ጋይስ ቁረይሾች ናቸው ቄዳሮች ቁረይሾች ደግሞ ነብዩን ሰለላሁ ዐለይሂ ወሰለም ከሀገራቸው አባረዋቸው ወደ መዲና የላኳቸው ህዝቦች ናቸው እነሱም በእስማኤል ዘር ነው የሚመጡት ስለዚህ ምን ተደረገ የቄዳር ልጆች ክብራቸው በስንት አመት ይጠፋል በአንድ ይሄ ደግሞ ትልቁ ሰርፕራይዝ ነው ጋይስ ትልቁ እንደምንደኛ አመት በአንድ አመት ውስጥ ነብያችን ሰለላሁ ዐለይሂ ወሰለም ከሂጅራ በአንድ አመት ውስጥ ለመጀመሪያ ጊዜ የበድር ጦርነትን አሸንፈው ቁረይሾች ክብራቸው ጠፋ ማለት ነው ለመጀመሪያ ጊዜ በቃ ሙስሊሞች ክብራቸውን ያስጠፏቸው ቁረይሾችን ያኔ ለመጀመሪያ ጊዜ ነው ስለዚህ እንኳን አይደለም የነብዩ ስም ብቻ ይቅርና ነብያችን መጠቀስ ይቅርና በሚገርም ሁኔታ ስለ ሂጅራ ራሱ ግልጽ በሆነ ሁኔታ ቁርአን ማነው ባይብል ላይ ተቀምጧል ማለት ነው ባይብል ላይ ተቀምጧል ሌላ ደግሞ በጣም የሚገርም ነገር ላሳያችሁ በጣም የሚገርም ነገር
ኢሳይያስ ምዕራፍ 29 ቁጥር 12 ደግሞም መጽሐፍን ማንበብን ለማያውቅ አለ። መጽሐፍን ማንበብን ለማያውቅ መጽሐፍ ማንበብን ለማያውቅ ምን ሰጡት? መጽሐፍ ማንበብን ለማያውቅ ይህን አንብብ ብለው በሰጡት ጊዜ እሱ ማንበብ አላውቅም ይላቸዋል አለ። ማን ነው ይሄ? ማን ነው? ነብዩ ሰለላሁ ዐለይሂ ወሰለምን ጅብሪል መጥቶ እቅራ ሲላቸው አንብብ ሲላቸው ሐዲስ ላይ አለ። በእርግጠኝነት አሳያችኋለሁ ከፈለጋችሁ። እቅራ ሲላቸው ማነ ቢቃሪ እኔ ማንበብ አልችልም አሉት። ማንበብ አይሆንልኝም አሉት። አሁንም ያዛቸውና አቅፍ አድርጎ ጭመቅ አድርጓቸው እቅራ አላቸው። አንብብ ማነ ቢቃሪ እኔ ማንበብ አልችልም ማንበብ አይሆንልኝም። አሁንም ለሶስተኛ ጊዜ እቅፍ አድርጋቸውና ከዛ ለቀቃቸው። እቅራ ማነ ቢቃሪ ከዛ በኋላ ምን አላቸው? እቅራ ቢስሚ ረቢከ الذي خلق አንብብ ያ በዛ በፈጠረህ ጌታ ስም خلق الانسان من علق የሰውን ልጅ ከረጋ ደም በፈጠረው ጌታ ስም አንብብ الذي علم بالقلم علم الانسان ما لم يعلم እያለ ለመጀመሪያ ጊዜ ሲነግራቸው አላህ Subhanahu Wa Ta'ala ማንበብን ለማያውቅ ያው ነብዩል ኡምይ ተብሏል። እንደውም ምንድናቸው? ማንበብ የማያውቁ መጻፍ የማያውቁ ነብይ መሆናቸውን ቁርአናችን ራሱ በግልጽ ይናገራል። ማንበብ አላውቅም ይላል እንዴ? ማን ነው እሱ? ማን ነው ማንበብ አላውቅም የሚለው? ነብያችን ሰለላሁ ዐለይሂ ወሰለም ናቸው። ግልጽ በሆነ መረጃ ማለት ነው። ስለዚህ በጣም ብዙ ነገሮችን ማሳየት ይቻላል። ለዛሬ ሰላም ስለ ነብዩ መሐመድ ያው አይ ቲንክ በዚህ እንትን ልበልና ሌላ ምን ማወቅ ትፈልጋላችሁ? ህሊናና ሰላም ምናልባት ህሊና አለሽ? ማን ነው ሰላምና? እኔ ቁርአኑን ማንበብ ፈልጋለሁ ራሱ ማለት ነው። አለ ኦኬ ማሻአላህ አንብቢ ወላሂ አንብቢ ከመጀመሪያው ጀምሪና ትክክለኛው ንገረኝ ማለት ነው። ትክክለኛው ቁርአን አይቶ አንድ ቁርአን ነው ያለው በአማርኛ ለማንበብ ያው ኦኬ እሺ ሳወርድ 2-3 ስለሚወጣልኝ ብዬ ነው እኔ እንትን ላይ ላወርደው ስልትስል ችግር የለውም። በ2-3ም ቢሆን የተለያየ ነው ማለት አይደለም። ችግር የለውም ግን እኔ እሰጥሻለሁ ኢንሻአላህ በጥሩ ሁኔታ የተጻፈ አለ። እሱን ልላክልሽ በውስጥ ካናገርሽ ማለት ነው። አናግረኝ በውስጥ እሺ ኸይርሽ ያው እስልምና በዋነኝነት ኮንሴፕቱን ለመናገር ያክል እስልምና አንድ አምላክን የሚያመልክ ብቸኛ ሃይማኖት ነው። ከአንድ አምላክ ውጪ ለማንም አንሰግድም። ከአንድ አምላክ ውጪ ማንንም አንለምንም። ከአንድ አምላክ ውጪ ማንንም በቃ የለም ብለን ነው የምናምነው ማለት ነው። በምንነትም በማንነትም የሚባል ነገር ራሱ የለም። በቃ አላህ አንድ ነው። ቁል በልሱ አለ አላህ በሱረቱል ኢኽላስ ምዕራፍ 112 ቁጥር 1 ላይ ቁል ሁወላሁ አሐድ በልሱ አላህ ስንት ነው? አንድ ነው። አላሁ ሰመድ አላህ የሁሉ መጠጊያ ነው። ለም የሊድ አልወለደም መጀመሪያ፣ ወለም ይውለድ አልተወለደምም ያኔ ማለት ነው። ወለም የኩን ለሁ ኩፉወን አሐድ ለሱ አምሳያና ቢጤ የለውም በማለት ቁርአናችን ያስተምራል። ተግባባ እና በጣም ብዙ ነገሮችን መናገር እንችላለን። በቃ ባጭሩ እስልምና በዚህ መቋጨት የሚችል ሃይማኖት ነው። በዚህች ብቻ በዚህ የቁርአን አያ ብቻ መቋጨት የሚችል ነገር ነው። ነቢያትም ከዚህ ውጪ ያስተማሩት ነገር የለም። ነቢያትም ከዚህ ውጪ ያስተማሩት ነገር የለም እና እውነቱን ሁሉ መርምሩ ተብሏል። ስለዚህ ያው ሰላምና ህሊና በዚህ እናበቃለን። ወላሂ ደከመኝ ጋይስ በሄድ ደስ ይለኛል።